የትሪትመንት ፕላንቶቹ ፕሮፐርሊ ኢንስቶል ካልሆኑና ወደ ሜዳ ከተለቀቁ ያው ባለፈም ኤግዛምፕል እያነሳው ነበር። ኮምቦልቻ ላይ ለምሳሌ ያን የቆዳ ፋብሪካ ጉዳይ አንስቻለሁ። ሌሎች ከተሞችም እንደዚሁ። ይሄ በጣም አሳሳቢ የሆነ ችግር ነው በኢትዮጵያ አሁን ማለት መፍትሄ ካልሰጠነው ነገ ከቁጥጥር ውጭ የሚሆንበትና ለመንግስትም ለማህበረሰቡም አደጋ የሚሆንበት እድሉ ሰፊ ነው ለማለት ነው። በጣም አመሰግናለሁ። አዎ እንደዚህ አይነት የዝዋ ሐይቅ ላይም አዋሳ ሐይቅ ላይም ታይቷል። ጣና ሐይቅ ላይም ስገባ ትዝ ይላል ከሆቴሎች ከምናምን የሚገቡ ፍሳሾች እነዛ ትሪት መደረግ አለባቸው የሚል ሐሳብ አለኝ። ወደ ዋናው አጀንዳችን ብንገባ ምን ይመስላል? ሰው በቂ ነው? የውሃ አቅርቦትና ፍላጎት መመጣጠን ምን ይመስላል? እንዴትስ ዲዛይኑ ይሰራል የሚለውን እስቲ ዶክተር በሻም አልገባም፣ የሱ አጀንዳ ነበረ፣ ቢገባ በጣም ደስ ይለን ነበረ። ሌሎቻችሁም የውሃ ባለሙያዎች ጓደኞች ካሎቻችሁ ሼር አድርጉላቸው። እስከዚያ እስቲ እንዴት ነው ወተር ሳፕላይ እና ዲማንድ የሚመጣጠነው በከተሞች ያለው ሁኔታ ምን ይመስላል የሚለውን በየሀገራችሁ በየከተሞቻችሁ ያለውን ነገር እስቲ አቅርቡልን። ለምን ይቆራረጣል? ኮንቲኒየስሊ ለምን ውሃ አይኖርም? የፍላጎትና የአቅርቦት አለመመጣጠን ነው? የሶርስ ችግር ነው? እዛ ላይ እስቲ ሐሳብ እየሰጠን እንወያይ። እስቲ ዶክተር ትንሽ እዚህ ላይ ተጨማሪ ማብራሪያ ሰጠን፣ ወይም ሌላ ሰው አብራራ የሚካለ ማይኩን አብቶ ያብራራ። ቀጥሎ አዳዲስ ሰዎችም አላችሁ። እስቲ መጀመሪያ ለነሱ ዲጄ ሆይ ሰሁን የሚል አለ፣ አሊዙ የሚባልም አለ። አዲስ ሰው ዳጊም እስቲ ተዋወቁና አንዱ ያው ፕላትፎርሙ እርስ በርስ መተዋወቅም ስለሆነ ሙያችሁን ስራችሁን አስተዋውቁና አሁን በተነሳው አጀንዳ ላይ ሐሳብ ስጡ። ማይክ እያበራችሁ እስቲ አሊዙ ኡስማን አዲስ ሰው ነህ ልጄ ሆይ አዲስ ናችሁ። ካሳ ባለፈው ነበርክ። ዳጊ እስቲ ጆይን አድርጉ። ማይክ ላብራላችሁ። ወንዴ ቀጥል። ወይ ማይክ ያበራ ይቀጥል። ልቀጥል ነኝ? አዎ መቀጠል ትችላለህ። ማይክ ያበራችሁ ቀጥሉ። እሺ በቅድሚያ ዶክተር አቤሰሎም እንዴት አላችሁ? ግሩም ነኝ። ይሰማል? ግሩሜ ይሰማል። እንኳን ደህና መጣህ ወንድም አለም። በላይ እንዴት ነህ ወንድሜ? አማን ነው? ደህና ናችሁ? ሰላም ነው። ደስ ይላል። ያው አንዳንዴ ክላስ ነገርም ከሚሆን አዎ መተዋወቁ እርስ በርስ ተዋወቁ የሚለው ነገር ጥሩ ነው። በተረፈ ዶክተር ካሁን በፊት እንዳነሳው ያስተጋባል። ያው በተነሳው አጀንዳ ላይ በተለይ በምትኖሩበት አካባቢ በምትሰሩበት ያጋጠማችሁ ነገር ካለ የውሃ አቅርቦትና ፍላጎትን ቀጥሉበት። እኔ ተወሰነ እነኚህ ዶክተር እንዳለው ለምሳሌ ፋብሪካዎች ግንባታ ላይ የኢአይቢ ኦፊሶች ወረዳ ድረስ አሉ። የተወሰነ ያው ይከታተላሉ። ለምሳሌ ፋብሪካ ቦታ ቢኖር ፋብሪካ ምን ያህል ብክለትና ለአካባቢው ተስማሚ እንደሆነ የሚለውን ነገር ለዞን ሪፖርት ያደርጋሉ። በየአመቱም ታሳድሳለህ። የኳሪም ቦታ ካለ በተመሳሳይ ማለት ነውና አንዳንድ ቦታዎች ላይ ይተገበራል። ግን ከዚህ በዘለለ እኔ በተወለድኩበት አካባቢ ፋብሪካዎች አሉ። የሲሚንቶ ፋብሪካ ለምሳሌ አለ ለሚ ሴመንት እና በአጋጣሚም ይሄንን ፕሮፖዛል የሚሰሩ ልጆች ጓደኞች ነበሩኝና ሌላ አንድ ፋብሪካ ሊገባ ፈልጎ የባለሀብቶች ኢንፍሉዌንስ ከፍተኛ እንደሆነ ነው የተረዳሁት። ለምሳሌ አንድ ኦሬዲ ለሚሰመንት የተሻለ ቦታ ላይ ነው ያለው። በዛው አካባቢ መግባት ሲችል ከተማዋን አቋርጦ ወደዚህ መጥቷል፣ ወደ ምስራቅ መጥቷል ማለት ነውና
እንደዚህ አይነት ነገሮች አሉ። ከጥናቱ በዘለለ ከቢሮዎቹ በዘለለ ባለሀብቶቹ የሚመርጧቸው ከሌሎች እኛ እንደዚህ ነው አርቲኩሌት አድርገን ልንናገራቸው በማንችል ምክንያቶች የተለየ ቦታ ላይ ይወስዳሉና ያ ደግሞ ከተማንም ወንዝንም የሚበክልበት ሁኔታ አለ እና አንዳንድ ከተማ ፕላን ተደርጎ ለኢንዱስትሪ በሆነ ሳይድ በሆነ አካባቢ ቢሆኑ እንደዚህ አይነት ሙያዊ ነገር ኢንፍሉዌንስ አድርጎ ቢሮክራሲው ላይ ያለው አካል ፎርስ አያደርግም እና እንደዚህ አይነት ነገሮች ታዝቤያለሁ። እኔ ፕራክቲካሊ ያው የትውልድ አካባቢ ስለሆነ እዛ አካባቢም ትንሽ ስራዎች ስለምሞክር ይሄንን አይቻለሁኝ። በተረፈ ዲማንድ ሌላ ሞተር ሰፕላይም አለ። የሚገርማችሁ እዛ አካባቢ እየተሰራ ያለ ኦልሞስት ፎር ዘ ላስት 4 ይርስ ይሰራል። ኮንስትራክሽኑ የግል ኮንትራክተር ይዟል። ግን ውጤቱ ይሄው እንግዲህ እስካሁን አልታየም ማለት ነው እና የተወሰኑ ፊዚካል ስራዎች ፈጥነው አይቻለሁ። ሪዘርቫየሮች ቡስተር እንትኖች የቡስተር ሪዘርቫየሮች ምናምን ተሰርተው የሲቪል ስራዎች አይቻለሁ። በተረፈ ውሃ ግን ለህብረተሰቡ የማቅረብ ነገር ላይ በጣም የመጓተት ነገሮች አሉና ዲማንድና ሰፕላይ ያልከው ደግሞ ይሄ በጣም ድሮም በስራዬ ባለውበት አሁን በወጣም ከሙያው በሆነ አጋጣሚ እኔ ፍኖተ ሰላም ላይ ሆኜ ስንደዋወል 3 ከተሞች ላይ በተመሳሳይ ሰዓት ወደ ወልዲያ አካባቢ ይሁን ደሴ እኔ ፍኖተ ሰላም ሆኜ ሰንበሌ ደግሞ የሆነ ቦታ ሆኖ በተመሳሳይ ሰዓት ስንደዋወል ውሃ የለም ነበርና we don't know። ይሄ እንግዲህ በጣም በሙያው ቅርብ የሆናችሁ ሰዎች ወይንም ራሳችሁን አፕዴት የምታረጉ ሰዎች ብትነግሩን የተሻለ ነውና በጣም እጥረት አለ። አሁን እምላችሁ ለምሳሌ ነው የትውልድ ከተማ እምላችሁ አካባቢ ላይ ወደ 11 ቀበሌዎች አሉ። ኦልሞስት 11 ቀበሌዎች በጣም ቅርብ የሚባሉት ለአስፋልት ሳይቀር የውሃ እጥረት አለ። እጥረቱ ደግሞ ውሃም ኖሮ ምንጭም አንድ ደጎሎችም ኖረው እነኛን ራሱ በትክክል ፕሮፐርሊ ማኔጅ አድርገው ሰው በትክክል እንዲጠቀም ኮሚቴዎቹን የማሳወቅ ነገር ለምሳሌ ይቆልፉብሃል። ለመጠቀም ስትሄድ የሚያልቅ አይነት ስሜት ይኖራቸዋል። ቶሎ ግንቦት ሳይመጣ ይደርቅብናል የሚል ስሜት አላቸውና እንደዚህ ያሉትን ነገሮች እውቀት ለህብረተሰቡ ሰጥቶ ፕሮፐርሊ ያለውንም ሪሶርስ እንዲጠቀም የማልማት ነገር ላይ ገና በጣም ብዙ ወደኋላ የቀረ ነውና እጥረት በጣም ነው፣ በከፍተኛ ደረጃ ነው። እኔ በአጋጣሚ ገጠሮች ላይ ብዙ በስራዬም አጋጣሚ ሄዳለሁ። የውሃ እጥረት በጣም ነው ያለው። በጣም እንደገና ተጠንተው ደግሞ ለመልስ ሲሰጣቸው የሚባሉ ቦታዎች ላይ ግንባታ በጣም ነው የሚጓተተው። እንግዲህ በጀት ተይዞ ፕሮጀክት ከተጀመረ ለምን ቶሎ እንደማይጠናቀቅ የራሱ ችግሮች ይኖራሉና ይሄንን ታዝቤያለሁ። በተረፈ ሶሻሊም አንዳንድ አጀንዳዎች እያመጣችሁ ባለሙያው እንዴት እርስ በርስ ኮኔክት ያርግ፣ እንዴት ኢንፍሉዌንስ ያርግ የሚለውን ነገር ብንመካከር ደስ ይለኛል። አመሰግናችኋለሁ። ሰምታችሁኛል? በጣም ቆንጆ ሐሳብ ነው ያነሳው። ከዛሬ አጀንዳችን አንጻር 2 ነገር ላንሳለህ። አንተ ካነሳው የመጀመሪያው ጠይቀኝ የምትፈልገው ነገር ካለ ፕራክቲካሊ ቦታዎቹን ስለማውቃቸው እዛም ስለሆንኩ አሁን አጋጣሚ እመልሳለሁ። ሁሉ በየሀገሩ ያለውን ችግር ቢያነሳ ጥሩ ነው። ምክንያቱም ከጀርባም ሆኖ የሚሰማ ብዙ ሰው አለ። እንደዚህ እንደኛ ጆይን አድርጎ የሚሰማ ብዙ ሰው ስላለ የሚመለከተው አካል የሚያስተካክለውን ያስተካክላል፣ መረጃውንም ይጠቀመዋል። ያሉ ችግሮችን ማንሳት ጥሩ ነው። በተለይ ያው በዚህ ዘርፍ ላይ ያላችሁ አንተም ለጓደኞች ይሄንን ኮፒ አድርጋ በቴሌግራም ግሩፕም በዋትስአፕም በምንም አሁን ሼር ብታደርግላቸው ከገቡ ሀሳብ ይሰጡናል። ፋሲካም ገብቷል። የነነም አለ። የነነም ከሴፍቲ አንጻር በደንብ ያነሳልናል። እኔ ዋናው ዓላማው ምንድነው የውሃ ፍላጎትና አቅርቦት ለምን አይመጣጠንም? ቅድም ለምሳሌ ፍኖተ ሰላም ላይ ሳሙኤል ያነሳው ነገር አለ ወይ ሶርስ የለውም። አየር ዝም ብሎ ተገንብቶ ውሃ
ያለ አግባብ ገንዘብ ወጥቶ መንግስት ገንዘብ አውጥቶበት ነው። ውሃው የለም ሊባል ይችላል። የሰው የውሃ ፍላጎት ይጠፋል። ደግሞ በጣም የሰው ቁጥርና የሚቀርበው የውሃ መጠንም ላይመጣጠን ይችላል። እዛ ላይ በደንብ አድርገን ብናነሳ ፋሲካ ወጣ የውሃ መሀንዲስ ጆጆ ነበረች። በጣም ጥሩ ሀሳብ የምታነሳ ልጅ። እስቲ ሼር ተደራረጉ፣ እንትኑን አድ ስቶሪ ላይ አድርጉ። ዶክተር እስኪ እስከዛ ማብራሪያ ስጥበት። ያው ሌላው ዝም ብሏል። ኦኬ የመጠጥ ውሃ አቅርቦት ጋር ተያይዞ ብንወያይባቸው ጥሩ ናቸው ብዬ የማስባቸውን የተወሰኑ ነገሮች ላንሳ። የመጀመሪያው ከጥናትና ዲዛይን ጋር ተያይዞ ያሉ ችግሮች ናቸው። እንግዲህ የከተማ መጠጥ ውሃንና የገጠር መጠጥ ውሃን በምናስብበት ጊዜ ያው አንድ አይነት አይደለም። የሩራል ወተር ሰፕላይ በሳይዝም ከዛም አልፎ ደግሞ እነሱን በማስተዳደር አድሚኒስትሬት ለማድረግ የተዘረጋው ፍሬምወርክ ከከተሞች የመጠጥ ውሃ አንጻር የተለየ ነው የሚሆነው። ስለዚህ በጥናትና ዲዛይን ረገድ ያልተቻገርናቸው ችግሮች ምንድን ናቸው? እንግዲህ ጥናት ስንል ከሶርስ አይደንቲፋይ ከማድረግ ጀምሮ እንደገና ደግሞ ሁሉን አቀፍ የሆነ ጥናት፣ ለምሳሌ ኢንጂነሪንግ ጥናት ይኖራል፣ የኢንቫይሮንመንታል ስተዲ ይኖራል፣ ወተርሼድ ስተዲ ይኖራል፣ የሶሺዮ ኢኮኖሚ ጥናቶች ይኖራሉ እና ሌሎችም። ከዚህ አንጻር ጥናቶቻችን ሙሉ ናቸው? ጥናቶቻችንና ዲዛይኖቻችን ሪሊ በከተሞችም ሆነ በገጠር የመጠጥ ውሃን ለህብረተሰቡ ለማድረስ ብቁ ናቸው ወይ? የሚጎላቸው ነገር የለም ወይ? ያስታገናቸው ችግሮች የሉም ወይ? የሚለውን በደንብ ብንነጋገር ጥሩ ነው። ሁለተኛ ዲማንድ ነው። ዲማንድን በተመለከተ ነው። እንግዲህ መቼም የትክክለኛ ዲማንድ በሌለበት ትክክለኛ ሰፕላይ ሊኖር አይችልም። በመጠጥ ውሃ ብቻ ሳይሆን በሌላውም እንግዲህ የኢኮኖሚክስ ተርም ነው። ዲማንድ ሰፕላይ ከርቭ አለ። ስለዚህ ኦፕቲማይዝድ መሆን መቻል አለበት። ከዚህ አንጻር ዲማንድ ካልኩሌሽናችን ምን ያህል ትክክል ነው፣ ክፍተቶች የሉበትም ወይ የሚለውንም ማየት ጥሩ ነው ብዬ አስባለሁ። በሶስተኛ ደረጃ አሁን ዲማንድ ካልኩሌት ስናደርግ የፖፕሌሽን ጉዳይ አለ። ይሄ እንግዲህ የፖፕሌሽን ጉዳይ የሰው ቁጥር አለ፣ ከዛ ባሻገር ደግሞ ላይቭ ስቶክ አለ። ከዚህም ጋር ተያይዞ ስቲል ቻሌንጆች አሉ። እነኚህ ቻሌንጆች ምንድን ናቸው? እንዴት ነው እነኚህን ቻሌንጆች መፍትሄ ልናበጅላቸው የሚገባ? የፖሊሲ ኢሹዎችስ አሉት ወይ? ይሄ ጉዳይ ፖፕሌሽን ፕሮጀክት በማድረግ ጉዳይ ላይ የፖሊሲ ኢሹዎች አሉን ወይስ የሉን? ከኛ አቅም በላይ የሆኑ ጉዳዮች አሉ ወይስ የሉም የሚለውን ብናይ በጣም ጠቃሚ ነው ብዬ አስባለሁ። የዲማንድ ጉዳይ በደንብ መነጋገር የሚያስፈልገው ለምንድን ነው? ምንድን ነው አሁን በከተሞች በቂ የመጠጥ ውሃ እንዳይኖር የሚያደርገው ነገር ምንድን ነው? እንደምናስበው በጀት ብቻ ነው? እስኪ እንነጋገርባቸው። በከተሞች በቂ ንጹህ የመጠጥ ውሃ እንዳይቀርብ ችግር የሆነው ጉዳይ ምንድን ነው? አሁን ከጥናት ባሻገር ከግንባታ ጋር ተያይዞ ያሉትን ነገሮች እናንሳቸው። ከግንባታ ጋር ተያይዞ ያለውን ጉዳይ የጥራት ጉዳይንም እንነጋገርበት። በጥናትና በዲዛይን ረገድም ያሉ
የኳሊቲ ጉዳዮችም ይነሱ፣ የአቅምን ጉዳይ ይነሳ። ፕሮፐር የሆነ ዲዛይን ፕሮፐር የሆነ ጥናት ይሰራል ወይ? ከዛ በኋላስ ኮንስትራክሽኑ እንዴት ነው እየሄደ ያለው? እየሄድንበት ያለው የግንባታ አካሄድ ትክክል ነው ወይ? እነዚህ ግንባታዎች የተከናውነው ርክክብ ከተደረገ በኋላ ወደ አስተዳደሩ ደግሞ እንምጣ። በከተሞችና በገጠር ያለው የመጠጥ ውሃ አስተዳደር ደግሞ ምን ይመስላል? ክፍተቶች አሉበት ወይ? እነኚህን በደንብ ብንነጋገርበትና ከየአካባቢያችን ሁኔታ አንስተን አንዳንድ ነገሮችን ብናነሳ ጥሩ ነው ብዬ አስባለሁ። ከዚህ አንጻር እስኪ ሁላችሁም ከጥናትና ዲዛይን ከመጀመሪያ ከፕሪፊዚቢሊቲ ከፊዚቢሊቲ ስተዲ ጀምሮ ከዛ በኋላ ኢንጂነሪንግ ዲዛይን፣ ስለ ቢኦኪው፣ ስለ ስፔሲፊኬሽን፣ ስለ ድሮይንጎች፣ ከዛ በኋላ ደግሞ ኮንስትራክሽን ላይ ስላለ ጉዳይ፣ ከኮንስትራክሽን በኋላ ስለ አስቢልት ድሮይንግ፣ ሌሎችም ጉዳዮች በተመለከተ ሁላችንም ኦፕንሊ ዲስከስ ብናደርግ በጣም ደስ ይለኛል። ምክንያቱም ቲዎሪ ከምናስቀምጥ ትምህርት ቤት ተምረነዋል። ትምህርት ቤት ዲማንድ እንዴት ካልኩሌት ይደረጋል ምናምን፣ ግን ፕራክቲካሊ ምንድን ነው እየገጠመን ያለው ችግር? ፕራክቲካሊ እውነታው ምንድን ነው? እዛ ላይ ብንነጋገር ደስ ይለኛል። ዶክተር ጥሩ ሀሳብ ነው ያነሳው። እንግዲህ እኔ አወያይ ስለሆንኩኝ ዳኒም ገብቷል። ዳኒም ዶክተር በላይም ያው የዚህ ግሩፕ ሞዴሬተር ናቸው። ስለዚህ ዳኒ አወያየን እስቲ። አንተም የውሃ መሀንዲስ ስለሆንክ በመሀል እኔም የገባው ሀሳብ ልሰጥ እችላለሁኝ ወይ እንደተወያይ ወይም የራሴን ኦፒኒየን ዳኒ ብታወያየን ደስ ይለኛል። ዳንኤል መንግስቱ እዚህ ላይ አኪል አለ፣ ወንዴ ካሳም ሀሳብ ካለ ማንሳት ትችላለህ። አመሰግናለሁ። ዶክተር ቆንጆ ሀሳብ ነው ያነሳው። ቴንኪው። እየተጠያየቅን በየከተሞቻችን በየሀገሩ በመላ ዓለም ያላችሁ ሰዎች እንደው ሀሳብ ብታነሱ እስከዚያ የነነሲ ካናዳ እንዴት ነው አሁን? በረዶ ነው ውሃ መጠጥ ውሃ እንዴት ነው የምታገኙት? በረዶ በመሆኑ ምክንያት ውሃ አቅርቦት ላይ ችግር አይፈጠርም? ምናልባት ቅዝቃዜ መሆኑ እንዴት ነው ንጹህ ውሃ የሚመጣ ወደ እናንተ? የነነ ካናዳ ውስጥ ያለውን ተሞክሮ ንገረን። ደህና መሸህ። ሰላም እያለሁ እንደምን አመሻችሁ። እኔ ጋር እንኳን ገና አስተዋወቅ አዳዲስ ሰዎች ከታች ስለሚኖሩ። እሺ፣ የኔና አረጋ እባላለሁ። የሴፍቲ ኢንጂነር ነኝ። ካናዳ ላይ እንኳን የውሃ ጥያቄ የለም። የውሃ እናት የምትባል ሀገር ነች። ለዓለም ውሃዎችን ማቅረብ የምትችል ሀገር ነች። በጣም በርካታ የሆኑ የውሃ ሪሶርሶች አሉ እና እንደውም ካናዳ ላይ ያለው የውሃ ችግር የሚባለው የትኛው ውሃ መጠጣት አለበት፣ የበለጠ ጤነኛው የትኛው ነው፣ የታብ ውሃ ነው ወይስ ደግሞ የመስመር ውሃው ነው፣ የሲቲው ነው ወይስ ደግሞ የታሸጉ ውሃዎች ነው የሚል ክርክር እንጂ የውሃ ችግር አቅርቦት እንኳን አንድም ቀን ሰምቼ አላውቅም እግሬ እዚህ ሀገር ከረገጠበት ጊዜ ጀምሮ። ስለዚህ ከውሃ ጋር የሚነሱ ምንም አይነት ችግሮች የሉም ካናዳ ላይ ምንም። ይኸው ነው። በጣም ጥሩ ነገር ነው ያነሳው። ያው እነሱ እነኚህን ያለፏቸው ስቴፖች ናቸው። በተለይ በሶስተኛው ዓለም ሀገራት ነው የዚህ የመጠጥ ውሃ አቅርቦት ችግር ኢሹ የሚሆነው። እኛም ፕራክቲካሊ ቅድም እንዳነሳሁት ሁላችሁም በተለይ ወተር ሰፕላይ ዲዛይን ላይ የወተር ሰፕላይ ግንባታ ላይ የተሳተፋችሁ ባለሙያዎች ቅድም በፍሬም ባደረኩት መንገድ አስተያየት ብትሰጡ በጣም ደስ ይለኛል። ግን እዚህ ጋር ልናገር ይቻላል።
ግን አጠቃላይ ከአመለካከታችን አሁን እርግጥ ያው የኢኮኖሚ እድገት የመሳሰለው የራሱ ኢኮኖሚን ብቻ ሳይሆን የእውቀትም እያንዳንዱ ሰው የሚኖረው እድገት ይወስነዋል አንድ ነገር ፐርፌክት እስኪመጣና አጠቃላይ ግን ያለንም አመለካከት ለውሃም እንደዚህ ለጽዳት ነገሮች የምንሰጠው ትኩረት ያው እኛው ነን ወደ ፖለቲካውን ብንሄድ ወደ ባለሙያውን ብንሄድ ወዴትም ብንሄድ አመለካከታችን ትልቅ አስተዋጽኦ የሚኖረው ይመስለኛል በዚህ ላይ ከሙያው ባሻገር አመለካከታችን ለንጽህና ለእንደዚህ የምንሰጠው ትኩረት ነገኔ ዛሬ ላይ ወይም ከልጅነቴ ጀምሮ የሚኖረኝ አመለካከት ባለስልጣንም ሲሆን ሪፍሌክትድ ነው የሚሆነው ይንጸባረቃልና ጥሩ ቤት ሰርተን ቆንጆ ቤቶች ሰርተን የመጸዳጃ ቤታችን እንደዚህ ወደ ጓሮ ወደ ጓዳ ያለው ነገራችን ብዙ ጊዜ ደካማ ነው የሚሆነውና አመለካከታችንም ተጽዕኖ የሚኖረው ይመስለኛል ይሄን ለማለት ነው። ጥሩ ሐሳብ ነው ገዢ ሐሳብ ይመስለኛል። የአመለካከት ጉዳይም በመጠጥ ውሃ አቅርቦትም በሳኒታሪም ሃይጂን ጋርም የተያያዙት ጉዳዮች ክሪቲካል ናቸው። ጥሩ ሐሳብ ነው። ዳንኤል ገብተሃል አይደለ? ዳንኤል ይሰማሃል? ዳኒ ኔትወርኩ በጣም ያስቸግረዋል። ዳኒ እንዴት እንደምንረዳ አላውቅም። እንግዲህ ኦኬ፣ ሌሎች ልጆችም ካላችሁ ወንዴ አለ አኪል ለምን አታወራም? አንተ ዋናው መሀንዲስ አለ የውሃ መሀንዲስ። እሺ የተወሰነ እኔ ላውራሽ። እንዴት አመሻችሁ? እሺ አይ ቲንክ ዶክተር በላይ ያነሳቸው ሀሳቦች በጣም ጥሩ ናቸው። የኔም ኮንሰርን ነው። ምንድነው መሆን ያለበት ዲማንድና ሰፕላይን ለማመጣጠን መጀመሪያ እኔ ማየው ምኑ ጋር ነው ያው አንድ ፕሮጀክት ከጥናቱ ይጀምራል። ጥናቱ ሲጠና ብዙውን ጊዜ ጥሩ የሚወጣ ውጤት ሊሆን የሚችል ነገር ሊገኝ ይችላል። አንዳንዱ ደግሞ ዝም ብሎ የሆነበትም የሚሆንበትም ይኖራል ማለት ነው። ምክንያቱም ምን ያክል ኮሚኒቲ ፖፑሌሽን ሰርቭ ያደርጋል ያ ውሃ የሚለው ትልቅ እንትን ነውና ከተማ አካባቢ ነው ትልቁ ችግር የሚፈጠረው። የፖፑሌሽን ግሮዝ በከፍተኛ ደረጃም የሚታየው በከተሞች አካባቢ ስለሆነ ጥናት በሚጠናበት ጊዜ የተጠናው ጥናት ለምን ያክል ጊዜ ነው ያ የሚያገለግለው የሚለውን አይ ቲንክ የሚያስተዳድረው አካል ማወቅ አለበት። ከምን ጊዜ በኋላ ደግሞ ኤክስፓንሽን መሰራት አለበት የውሃ ተቋሙ። እንግዲህ አንድ ተቋም ሲሰራ የራሱ ጊዜ ገደብ ይኖረዋልና ያን ለ20 ለ30 ዓመት የምንጠቀም ከሆነ እስከ 100 ዓመት እንጠቀማለን ብለን የምንወስድ ከሆነ የት ትልቅ ክፍተት ይኖራል ማለት ነው። ከፖፑሌሽን አንፃር ማለት ነው። በርካታ ነገሮች እየተሰማ ነው። እየሰማን ነው። አዎ ከፖፑሌሽን አንፃር በርካታ ክፍተት ሊፈጥር ይችላል። እንግዲህ ምክንያቱም ፖፑሌሽን ቁጥሩ እየጨመረ በሚሄድበት ጊዜ የስኪሙ ካፓሲቲው ያን የማገልገል አቅሙ ዝቅተኛ ይሆናልና ስለዚህ ከታቀደበት ጊዜ ጀምሮ ምን ያክል አመት ማገልገል እንደሚችል ይገመታል። ስለዚህ ያን ከዛ ጊዜ በኋላ ደግሞ ምን መሆን አለበት ያን የሚያስተዳድረው አካል አይ ቲንክ ወይ ኤክስፓንሽን መሰራት አለበት ወይ ሌላ ሶርስ ለተጨማሪ ስኪም ለዛ ለተጠቃሚው ማህበረሰብ በቂ ውሃ እንዲያገኝ
በከፍተኛ እንትን መስራት እንደሚጠበቅበት ነው ያለኝ ሐሳብ። ሌላው ደግሞ ቀደም እንዳልከው የገጠር መጠጥ ውሃ በባህሪው ያው ከዚህኛው ከከተማው እንትን ለየት ይላል። ምክንያቱም ትናንሽ የሆኑ እስከሞች ናቸው። እዛ ጋር ኦን ስፖት ሊሆን ይችላል ኦር ትንሽ እስከ 250 ካፓሲቲ ሪዘርቫየር ያለው እና የተወሰነ የወተር ፖይንቶች ያሉበት ነው። ይሄ ቤት ለቤት ላይሆን ይችላል። የገጠሩን ማለት ነው። እሱ ራሱ ያስተዳደር እንትንም እስከሞቹ ከከተማው የሚለይበት የራሱ የሆነ ያስተዳደር ሂደትም አለው። ምክንያቱም በወረዳዎች ባሉ የውሃ ተቋማት ቢሮዎች ነው የሚተዳደረው እና ክትትሉም የሚደረገው ድጋፍ የሚደረገው በዛው ስለሆነ የስኪሞች ከርቀትም ሊሆን ይችላል በተለያየ ጉዳትም በሚደርስበት ጊዜ ማህበረሰቡ ያንን ኢንፎርሜሽን ጋፕ ይኖርና በተገቢው አገልግሎቱን ሳያርግ ስኪሙ ፌል ያደርግም ይችላልና በዛ ጊዜ የማህበረሰቡ ተጠቃሚነት ሊቋረጥ ይችላል። እንደዛ አይነት ነገሮችም ስላሉ ጥናቱ ክትትሉም በተገቢው የሲስተም ቢውልድ መደረግ እንዳለበት ነው ማመነውና በዛ ቢሆን የተሻለ የሆነ የውሃ አስተዳደር ሲስተሙ ይመጣል የሚል ግምት አለኝ በኔ በጣም ጥሩ። የመጠጥ ውሃ ስኪሞች ከተገነቡ በኋላ በአጭር ጊዜ ውስጥ የውሃ እጥረት ይፈጠራል እና ይሄ ለምንድን ነው የሚሆነው ነው? አሁን እንግዲህ በየከተሞቹ የሚነሳው ነገር ኮምፕሌኑ ከከተሞች አስተዳደር የሚነሳው ቅሬታ ይሄ ነው። የመጠጥ ውሃ ፕሮጀክቶች በሚሰሩበት ጊዜ ራሳቸው ዲዛይን ፔሪድ አላቸው። 15 ዓመት፣ 20 ዓመት፣ 25 ዓመት ሊሆን ይችላል። ነገር ግን በአንድ ዓመት ጊዜ ውስጥ ወይም በሁለት ዓመት ጊዜ ውስጥ ፕሮዲውስ የሚደረገው ውሃ በቂ ሳይሆን ይገኛል። ይሄ ለምንድን ነው የሚሆነው? ይሄ ለምንድን ነው? ይሄ ኮምፕሌን መቼ ነው የሚያቆመው? እዚህ ላይ አስተያየት ብንሰጥ። ይሄ እያልኩ ያለሁት ምንድን ነው የመጀመሪያ ዲዛይኑ ሲሰራ ለምሳሌ እንደ አንድ ምሳሌ ባነሳ 10 ሊትር ፐር ሰከንድ የሚሰጥ ጉድጓድ ቢቆፈር በወቅቱ የከተማው ዲማንድ ሁሉን አቀፍ ዲማንዶች ካልኩሌት ተደርገው እስከ 15 ዓመት ይበቃል ተብሎ ወደ ስራ ሲገባ ግን በሁለተኛው ዓመት ወይም በሶስተኛው ዓመት ውሃ በቂ አይደለም የሚል ነገር ይነሳል። ይሄ ለምን ሆነ? እዚህ ላይ ብንነጋገርበት በጣም ጥሩ ይመስለኛል። አይ ቲንክ ምንድነው አሁን ያው የቦርሆል ጥናቱ ከተጠና በኋላ ውሃዎች በትክክል ከተገኘ ይሰየው ነው። ግን አንዳንዴ ምንድነው በትክክል ውሃውን ሳናገኝ የሆነ ፖንድ አይነት ነገር ወይም ከኢምፐርቨስ አካባቢ ያለውን ውሃ የምንነካውን ፓምፕድ ከሆነ ካለቀ እንደዛ አይነት እንትኖቹ ሊከሰቱ ይችላሉ። ከግራውንድ ወተር ተብል ከተወሰነ እንትን በላይ ያለው ውሃ ከሆነ ሊከሰት ይችላል እንደዛ አይነት እንትኖቹ ማለት ነውና ምንድነው ትክክለኛ የሆነ ፓምፕ ቴስት ተደርጎ ውሃው በቂ መሆኑ ተለክቶ ከሆነ አንዳንድ ከተማዎች አካባቢ ያለው የአስተዳደር ችግሮች አሉ ማለት ሲስተሙን ማኔጅ የሚያደርጉ ሰዎች ሃንድል ማድረግ አለባቸው ይሄን ማለት ነው። ምክንያቱም ሪዘርቫየር አለ። ሪዘርቫየር ምንድነው ናይት ስቶሬጅ ነው። ይሄን ፒክ አወር እንትኑ የሚፈጠርበት ጊዜ ውሃውን ስቶር ያደርግና
በተወሰነ መልኩ እንዲለቀቅ ነው ለማህበረሰቡ እንዲለቀቅ ነው የሚፈለገውና ግን ምንድነው አኩፌር ልክ ነው። አኩፌር ላይ አንዳንዴ የሚፈጠሩ ክፍተቶች አሉ። አንዳንዴ ውሃ በሚቆፈርበት ጊዜ ማለት ነውና እንደዚህ የሚፈጠረውን ችግር በትክክል ፓምፕ ቴስት መደረግ አለበት። ግራውንድ ወተር ከሆነ ማለት ነው። ይሰማል? ይሰማል። አዎ። ስለዚህ ለ72 ሰዓታት በትክክል ፓምፕ ቴስት መደረግ አለበት። ቴስት ከተደረገ በኋላ ውሃው ትክክለኛነቱ በባለሙያ ከተረጋገጠ በኋላ ነው መሰራት ያለበትና አንዳንዴ የኮንስትራክሽን ክፍተቶችን ተፈጥሮ እንደዛ አይነት የሚፈጠሩበት ሁኔታዎች ይኖራሉ። ግን ውሃው በትክክልም እንደዛው ከተሰራ በኋላ የማኔጅመንቱ የዛ የሚያስተዳድሩ አካል ሰዎች የሚፈጥሩት ቅድምም ብላችኋል ማለት ነውና እዛ ቢሮክራሲዎች አሉና አንዳንዴ ውሃዎች የሚለቀቁበትን ሲስተም ስሙዝሊ ለኮሚኒቲው የሚደርስበትን ሁኔታ ማመቻቸት ያለበት የሚያስተዳድሩ አካል ነው ማለት ነው። ያለ እጥረት የሚፈጥሩበት የሚፈጠርበት ሁኔታዎች አሉና እንደዛ አይነት ነገሮች እንዳይከሰቱ በትኩረት የሚመለከተው አካል ቢሰራ የተሻለ ይሆናል የሚል ግምት አለኝ። እኔ ሐሳብ ነው ማለት ነው። እኔ ምናልባት ዶክተር የኔ ሐሳብ ምንድነው ዶክተር በላይ ክሪቲካል የሆነ ሐሳብ አንስተዋል። አሁን ውሃ 10 ዓመት ውስጥ ለዚህ ያህል ህዝብ ይጠቅማል ተብሎ ሲሰራ ምናልባት በ5 ዓመት ውስጥ የውሃው ፍላጎትና የማህበረሰቡ ፍላጎትና አቅርቦቱ ልዩነት ሲፈጥር ይታያል። እንዴት ነው 10 ዓመት የዛሬ 20 ዓመት ምን ሊያጋጥመን ይችላል የሚለውን ፕሬዲክሽን እንዴት ነው የሚሰራው? አሁን ደግሞ እንደምታውቁት ከገጠር ወደ ከተማ የሚፈልሰው የሰው ቁጥር በጣም እየበዛ ነው፣ እየጨመረ ነው። ሁለተኛ ሶርሳችን በደንብ አይደንቲፋይ አድርጎ ምናል ፖቴንሻል አለን። ዛሬ ላይ ለምሳሌ አርባ ምንጭ ላይ ወይም ድሬዳዋ ወይም ሐረር ላይ ወይም ባህር ዳር ዛሬ የወተር ታፕ ላይ ስራ ስትሰራ የዛሬ 10 ዓመት ምን ከተማዋ ምን ልትሆን ትችላለች? በሰው ቁጥር፣ የፍላጎት መጠን፣ ኢንዱስትሪዎች፣ ሆቴሎች፣ ሌሎችም ተቋማት ሲስፋፉ የውሃው ፍላጎት ምን ይመስላል ነው? የተለየ ዘዴ መጠቀም አለብን። አበሎም ውሃ እየተቆራረጠብን ነው። ዊክሊ ሙሉ ሳምንት ሙሉ ውሃ አይደርስም። የማኔጅመንት ያነሳው በጣም ኢንተረስቲንግ የሆነ ሀሳብ፣ ማኔጅመንት በራሱ የውሃ ፍላጎትና አቅርቦትን አያመጣጥንም። አዎ አይ ያልከው የጥናት ክፍተትም አለ። ባይዞ አንዳንዴ የሚፈጠረው ፖፑሌሽኑ በትክክል ብሮድካስት ካልተደረገ የተጠናው ዶክመንት ትክክል የማይሆንበት አይነት ከሆነ የተሰራው ነገር ቶታሊ ሪቨርስ ነው የሚሆነው፣ ለኮሚኒቲው በቂ አይሆንም ማለት ነው። ስለዚህ ያም የራሱ የሆነ ክፍተት ነው ማለት ነው፣ አንዱ ማለት ነው። አንተ የምታነሳው እሹ አንዱ እሱ ነው ማለት ነው። በጣም ጥሩ። ሌሎች አስተያየት ስጡ። ኪዳኔም ገብቷል። ኪዳኔ የዛሬው ርዕሳችን የመጠጥ ውሃ አቅርቦትና ተግዳሮቶች በገጠርና በከተማ የሚል ነው። ከጥናት ጀምሮ እስከ መጨረሻው አቅርቦት ድረስ። ስለዚህ አስተያየት ብትሰጡ በጣም ደስ ይለኛል። ዶክተር በላይ አቤት። ምናልባት ዶክተር በሻ ስልኩ እምቢ አለኝ፣ ሌላ አማራጭ ስልክ ካለው ይህ በጣም የእሱ አጀንዳ ነበርና መሆን አለበት እያለ ሲለን ስለነበረ ፋሲካም ያው የውሃ መሀንዲስ ነው ብትገባና በየአካባቢው ያለውን ነገር ብታነሳለን ደስ ይለናል። ያው ከዚህ በፊትም ስትሳተፍ ስለነበረ ጆጆም ካለች ፍሬንድ ከሆነችም እሷን ብትመጣ ጥሩ ነው። ሌሎች የውሃ መሀንዲሶችም ካሉ ጆይን ያድርጉን። ማለት ሁልጊዜ እኛ ብቻ ከምንናገር ብዬ ነው ዛሬ ሌሎች እድሉን መስጠት የፈለግኩት። ምክንያቱም አሁን የባለፈው ውይይት በጣም ጥሩ ውይይት ነበር። ለምን ፕራክቲካሊ ከሳይት ላይ የገጠሟቸውን ችግሮች እያነሱ ነበር
ዲስከስ እናደርግ የነበረውና አሁን የመጠጥ ውሃ መሐንዲስ ሆኖ የከተማና የገጠር መጠጥ ውሃ ላይ ያልተሳተፈ ሰው የለም እና ወደ እውነታው ስንመጣ ለምሳሌ አሁን ፐርሰናሊ በጣም የእርካታ የማይሰማኝ ቦታ ለምሳሌ የመጠጥ ውሃ ጉዳይ ነው። ምክንያቱም በርካታ የመጠጥ ውሃ ፕሮጀክቶችን ለማየት ሞክሬያለሁ። በተለይ በአማራ ክልልም በአፋር ክልልም ከመሐንዲሶችም ጋር ቻሌንጅ የምንደራረግባቸው በርካታ ጉዳዮች አሉ። ስቲል ያልተፈቱ ጉዳዮች አሉ እና ዛሬ መነጋገር ያለብን በቃ እናውቀዋለን። ከጥናት ጋር ተያይዞ ምንድናቸው ያልተሻገርናቸው ቻሌንጆች እናውቃቸዋለን። ለምሳሌ በየከተሞቹ ለምሳሌ ቧንቧ ይፈነዳል፣ ፕሬዠር ባላንስ አይሆንም። የተወሰኑ ቦታዎች ላይ ጥሩ ውሃ ይደርሳል፣ የተወሰኑ ቦታዎች ላይ ውሃ አይደርስም። ለምን ዋይ? ስለዚህ ከጥናት እና ከዲዛይን ጋር ተያይዞ ያልተሻገርናቸው ችግሮች አሉ ማለት ነው። ዛሬ ወደ ግንባታም ስንመጣ እንደዛው መጨረሻ ላይም ደግሞ አቅርቦት ጋር ተያይዞ ደግሞ የማኔጅመንት ኢሹዎች ብዙ ያልተሻገርናቸው ነገሮች አሉ። ለምን የሚለውን እስኪ ወንድም ኪዳኔ ኪዳኔ አለ ኪዳኔ ማርያም ወርዷል። ኪዳኔ አክቹዋሊ ኤሌክትሮሜካኒካል መሐንዲስ ነው። የስ አዎ፣ በጣም ጥሩ። በመጠጥ ውሃ ረገድ ካልተሻገርናቸው መሰረታዊ ችግሮች ከመጠጥ ውሃ አንጻር ያልተሻገርነውና ለብዙ ከተሞች የመጠጥ ውሃ በወቅቱ ያለማግኘት በተደጋጋሚ ቅሬታ የሚቀርብበት ኢሹ ኤሌክትሮሜካኒካል ነው። የፓምፕ ጉዳይ ማለት ነው። በትክክል ይሄ በጣም ማለት ባለኝ ኤክስፒሪየንስ ማለት ነው። ባለኝ ኤክስፒሪየንስ አብዛኛዎቹ ከተሞች ላይ ያለው የመጠጥ ውሃ ችግር ቁጥር 1 ብለህ አስቀምጥ ብትለኝ የኤሌክትሮሜካኒካል ችግር ነው። በዚህም ላይ እንወያይበት። ሐሳብ ያለው ሰው ካለ እሰጣለሁ። እንግዲህ ዋሴ ታውቀዋለህ፣ በላይ ደብረ ማርቆስ ዩኒቨርሲቲ መምህር ነበር። ጎንደር ዩኒቨርሲቲም ሲያስተምር ነበር። ባህር ዳር ያለን ደግሞ ከኛ ጋርም በሚዲያ ላይም ሲያግዘን የነበረ ልጅ ነው። አሁን ውሃ ሀብት ሚኒስቴር ወር ሳሙኤል እየሰራ ነው። ፕሮፌሽናልም ሃይድሮሊክስ መሐንዲስ ነው። ያለውን ልምድ ያካፍለናል። ሆነ ሚዩት ሆኗል መሰለኝ። እቺ ኢሹ አስፈሪ ሆና ነው ወይንስ ምንድነው? ሰው ዛሬ በጣም ደከመብኝ። ይሰማል። እስቲ ላይክ አድርጉ፣ ሼር አድርጉላቸው። እስቲ ሼር በተን የምትለዋን ነክታችሁ እስቲ ሰርች ባር ውስጥ እነዚህ የውሃ መሐንዲሶች፣ ጂኦሎጂስቶች ምናምን ስላሉ በየከተማ በየወረዳው ላሉ መሐንዲሶች ለፍሬንዶቻችሁ ላኩላቸው። በጣም ክሪቲካል ጉዳይ ነው እያነሳን ያለ ነው። ምክንያቱም የህዝብ ጉዳይ ነው። የፖሊሲ ኢሹም ነበረበት። ባለፈው ያው ዶክተር ፍሳም ሲያነሳ ነበር። ከኤሌክትሮሜካኒካል ተያይዞ ኪዳነ ጥያቄ ተጠይቀሃል፣ መልስ ትሰጣለህ። ኤሌክትሮሜካኒካል ላይ በጣም አስቸጋሪ ነገር ነው የሚያጋጥመው። በብዛት የፓምፕ መፈንዳት፣ ጄኔሬተር በአግባቡ ውሃውን ገፍቶ አለማድረስ፣ በተለይ ትልልቅ ህንፃዎች ያሉበት አካባቢ ላይ ግራውንድ ላይ እና መጨረሻ ፍሎር ላይ ውሃ በአግባቡ አይደርስም እና ይህም አንዱ እንግዲህ ውሃውን ገፍቶ ወደ ላይ የሚያደርሰው ግራቪቲ አይደለም፣ መቼም በፓምፕ ነው የሚወጣው። ዋሴ እስቲ እንኳን ደህና መጣ። ግባና ትንሽ ንገረን የሆነ ነገር። እንዴት ናችሁ? ሰላም ናችሁ? ደህና ነው። ይሰማል? በደንብ አለን። አጋጣሚ ውይይታችሁን ጀምራችኋል እና በሰፋ የነበራችሁበትን ሳላቅ ለመነጋገር ወይም ሀሳብ ለመስጠት
ብዬ እንትን እርግጠኛ መሆን ስላልቻልኩ ነው ያላችሁበትን አጀንዳና እየተወያያችሁበት ያለውን አክቹሊ ያው ሐሳቡ ትልቅ አጀንዳ ነው። የመጠጥ ውሃ ጉዳይ በከተማም በገጠርም እንግዲህ በሪፖርት ደረጃ እንደ ሀገር ወደ 60% ተደራሽ ሆኗል ነው የሚለው። እንግዲህ ይሄ የወረቀት ሪፖርት ሊሆን ይችላል። ነገር ግን ፕራክቲካሊ በተግባር የመጠጥ ውሃ ተደራሽነት በከተሞችም ሆነ በገጠር ምን ያክል ነው ያልን እንደሆነ እንግዲህ ሁላችንም በተግባር እየኖር ነው ያለ ነው። ምክንያቱም በከተሞች ብናነሳ እንግዲህ የሀገሪቱን ዋና ከተማ አዲስ አበባን ጨምሮ ዜጎች በአግባቡ በፈለጉት ሰዓት አክሰስ ማድረግ የሚችሉበት እድል የለም። ውሃ በጣም ከፍተኛ የሆነ የመጠጥ ውሃና የአገልግሎት የውሃ ችግር ነው ያለው። በገጠር ደግሞ ስንሄድ የከፋ ችግር ነው። ሌሎችንም ከተሞች ትልልቅ በሚሊዮን የሚቆጠር የህዝብ ቁጥር ያላቸው ከተሞች ከፍተኛ የሆነ የውሃ ችግር እንዳለባቸው በተለያየ መንገድ ዜጎች ህዝብም ራሱ በተቃውሞም በተለያየ መንገድም ሲወጡና ድምጻቸውን ሲያሰሙ እንመለከታለን፣ ምሬታቸውን ሲያሰሙ እንመለከታለን። ነገር ግን ይህ ችግር መሰረታዊ ችግሩ ምን ላይ ነው? ይሄንን አይተን እንዲያው ዝም ብለን ሁልጊዜ ችግሩን ከአቅርቦት ጋር ብቻ ከአቅራቢ አሁን በእኛ ሀገር ሁኔታ ከፍተኛውን ድርሻ የማቅረብ ኃላፊነት ያለበት መንግስት ስለሆነ የመጠጥ ውሃ መሰረተ ልማቶች የሚገነቡት በብዛት በመንግስት ነው። ያው ፖሊሲውም እንደዛ ስለሚል መንግስት ያቀርባል፣ ዜጎች ይጠቀማሉ። እንደገና ደግሞ ግብረሰናይ ድርጅቶች የምንላቸው በተለያየ መንገድ ወደ ሀገራችን እየገቡ በርካታ የውሃ መሰረተ ልማቶችን ይገነባሉ። ከዛ በኋላ ግን እኛ በጣም በከፍተኛ ሁኔታ የተገነቡትን የውሃ መሰረተ ልማቶች በምን ያክል ደረጃ እንጠብቃቸዋለን? ከተሞች ላይስ ያለንን ውሃ በአግባቡ በምን ያክል ደረጃ ዲስትሪቢዩት እናደርጋለን? አንዴ ወተር ሰፕላይ እንግዲህ ሁላችሁ ብዙዎቻችሁ እንደምትገነዘቡት ኢኒሻል ኢንቨስትመንቱ በጣም ከፍተኛ ኢንቨስትመንት ነው የሚደረግበት ከጥናት ጀምሮ እስከ መጨረሻው ኮሚሽኒንግ ድረስ ያለው። ከዛ በኋላ ለማህበረሰቡ እንዲደርስ ከተደረገ በኋላ በምን ያክል ደረጃ የውሃ መሰረተ ልማቶችን ዜጎች ይጠብቃሉ? በምን ያክል ደረጃ ውሃ ከቤታችን በሚመጣበት ጊዜ የውሃን ጠቀሜታ አውቀን በምን ያክል ደረጃ ቆጥበንስ እንጠቀማለን? ምክንያቱም አንዳንዴ ሻወር እስኪ ስንቶቻችን ሻወር ገብተን ተሎ እንወጣለን፣ ወይም ደግሞ ሻወር ገብተን ሳሙና እየመታን ለምሳሌ ሻወሩ ከፍተን የምንተው ሰዎች ስንቶች ነን? የምንዘጋው ስንቶቻችን ነን ብለን ስናይ ውሃ ላይ በመሰረቱ የውሃ አጠቃቀማችን ላይ ያለን ግንዛቤ እንደ ህዝብ እንደ ማህበረሰብ በጣም ጉድለት ያለበት ይመስለኛል። ማለት በአግባቡ የመጠቀም ላይ ማለት ነው። ለውሃ ያለን አመለካከት በጣም ጥሩ ነው። ውሃ ምን ያክል በህይወታችን ተጽዕኖ እንዳለው እንገነዘባለን። ነገር ግን ያን ያክል ተደቅሞ ያን ያክል ከፍተኛ የሆነ የገንዘብ ፈሶበት የሚመጣውን ውሃ በምን ያክል ደረጃ እንጠብቀዋለን? አንዳንድ ቦታ ከተሞች አካባቢ በዛ የወተር ሰፕላይ ሲስተም ብዙ ወጪ ወጥቶበት የሚመጣን ውሃ ለግንባታ የሚያውሉ፣ ለተለያዩ አገልግሎቶች፣ ለጋርደኒንግ ሲስተም የሚያውሉ አይታችሁ ተመልክታችሁ ሊሆን ይችላል። ከቧንቧ እየተወሰደ ቀጥታ ታፕ ዋተር ለግንባታና ለሌሎች አገልግሎቶች ሲውል እንመለከታለን። ይህ ደግሞ የውሃ አጠቃቀማችንና ያለንን ሀብት በአግባቡ መጠቀም ባለመቻላችን በሚኖረን ሰዓት እጥረቱን እንዲከሰት ያደርገዋል ማለት ነው። በአጠቃላይ ምንድነው እኛ ሀገር የውሃን መሰረት ከግንባታው ጀምሮ እስከ ለዜጎች እስከደረሰበት ጊዜ በአግባቡ በዜጎች ላይ የመጀመሪያው ነገር የውሃ ትምህርትን እና የውሃን አጠቃቀም በውሃ ለዜጎች ሲቲዝን ሳይንስ ብለን የምንጠራው ሃይድሮሎጂካል ሲቲዝን ሳይንስ ሊሆን ይችላል። እሱ በአግባቡ ለዜጎቻችን የውሃን ጥቅም በደንብ አድርገን በተለያየ መንገድ እንትን ማለት ይገባናል። ማስረጽና አድሬስ ማድረግ ያስፈልጋል። ከዛ ባሻገር ከግንባታ በኋላ በግንባታ ሂደት
ኢንስፔክሽን እና ሱፐርቪዥን የምንላቸው ከዚህ ኤሌክትሮ ሜካኒካል ጋር ተያይዞ የሚመጡ የዚህ የፓምፕ ብልሽቶች በየጊዜው የሚፈጠሩ የመስመር ላይ እንትኖች እና እነሱንም ዲጂታል የማድረግ እሱ ቢሰራ ያለን የውሃ ሀብት ያለን ችግር መቅረፍ የሚቻልበት ወይም ተደራሽ ማድረግ የሚቻልበት እንትን ይኖራል። አሁን እኔ ዝም ብዬ በስፋት ነው እንትን ያልኩትና አጀንዳው እንዴት ፍሬም እንደተደረገ እንትን ስላላለኝ ለጊዜው እስኪ ዝም ብዬ እንደመነሻ ነው ጠቅለል ያለ ይህን ሀሳብ ለማለት የሞከርኩት። ዋሴ በጣም ኢምፖርታንት ነገር ነው ያነሳው። በቃ የኛ ሀሳብ ምንድነው? የመጠጥ ውሃ አቅርቦት አለ፣ ተግዳሮቶቹ አሉ። ተግዳሮቶቹ ደግሞ የሚጀምሩት ከጥናት ነው። ከጥናት ጀምሮ እስከ መጨረሻው አቅርቦት ድረስ ያልተሻገርናቸው ችግሮች አሉ። እነዚህ ችግሮች ምንድናቸው? በዋናነት እንደገና ደግሞ እነኚህን ችግሮች ለመፍታት ደግሞ ምን መደረግ አለበት፣ ምን እርምጃዎች መወሰድ አለባቸው የሚል ነው። ለምሳሌ አሁን ልክ አንተ እንዳነሳው አይነት በከተሞች ለምሳሌ መጠጥ ውሃዎች ከተገነቡ በኋላ ዲዛይን ፔሪዳቸው ለ20 ዓመት ለ15 ዓመት ተብሎ ይሰራል። ነገር ግን በሁለተኛው ዓመት ውሃ የለም፣ የውሃ እጥረት ይከሰታል። መንስኤዎቹ ምንድን ናቸው? እንደዛ የሚሆንበት ምክንያቱ ምንድን ነው? ሌሎችም ከዲማንድ ጋር ተያይዞ ከፖፑሌሽን ፕሮጀክሽን ጋር ተያይዞ ከኦፕሬሽን እና ሜንቴናንስ ጋር ተያይዞ ከዚህ ጋር ተያይዞ ከኤሌክትሮ ሜካኒካል ጋር ተያይዞ የትኞቹ ችግሮች ናቸው አሁን ሊድ እያደረጉ ያለው? አሁን የትም ከተማ ብትሄድ ማንም ሰው መጠጥ ውሃ አያመሰግንም። በስንት ቀን አንድ ጊዜ የሚመጣው ይልሃል። በጣም በቃ እኔ ራሱ በቃ በጣም ሁልጊዜ የምሰቀቅበት ጉዳይ ነው ይሄ ጉዳይ። የማንኛውም ከተማ መጠጥ ውሃ ፕሮጀክት አርክቶኝ አያውቅም። በቃ ከተወሰነ ጊዜ በኋላ ይመረቃል፣ ያ መጠጥ ውሃ ተመርቆ ይጨበጨባል። ከሳምንት በኋላ ውሃ የለም። እና ጥሩ ነው የጀመርከው። በዚህ አግባብ ነው እየተወያየ ያለ ነው። ያ እንግዲህ ኢንጂነር በላይ ያነሳው ነገር ጥሩ ነው፣ ፍሬም ያረከው ሀሳቡን። እንግዲህ እኔም ባለኝ ትንሽ ልምድ በጣም ከፍተኛ የሆነ ችግር ነው ያለው እንደ ሀገር ማለት ይቻላል። ከተሞች ላይ እንደው ሌላውን ገጠሩን እንኳን እንተውና ከተሞች ላይ 100% ተደራሽ ማድረግ ያልተቻለበት መሰረታዊ ምክንያት ምንድን ነው? ሌላው ኦልሬዲ የተገነቡ የመጠጥ ውሃ መሰረተ ልማቶችስ በአግባቡ ማርካት ያልቻሉት? እንደተባለው ፕሮጀክት የተደረገው ፖፑሌሽን ይህን ያክል ማህበረሰብ ሰርቬይ ያደርጋል፣ ይህን ያክል ሊትር ፐር ሴከንድ ዲስቻርጅ አለው፣ ሰምቲንግ በቃ ሳይንቲፊክ የሆኑ ዳታዎች ኦልሬዲ ተሰርተው ወደ ግንባታ ከግንባታም ኮሚሽኒንግ ከዛም ወደ ማህበረሰቡ ድረስ ከተባለ በኋላ በጣም በከፍተኛ ሁኔታ ችግሮች ይፈጠራሉ። የተባለለትን ያክል ሳይሆን ይቀራል። ያን ውሃ መጠጥ ምንድነው መሰረታዊ ችግሩ ካልን በእኔ አረዳድ ኢንተግሬትድ የሆነ ችግር ነው ያለው። አሁን የኤሌክትሮሜካኒካል ችግር ብቻ ነው ወይም ደግሞ የሃይድሮሎጂካል የሆነ ችግር ነው ልንለው አንችልም። ወተር ሰፕላይ ሲስተሙ ኦፍ ኮርስ ኤሌክትሮሜካኒካል ችግር ለምን ያጋጥመዋል ካልነ ከግዥ ጀምሮ የኤሌክትሮሜካኒካል ከፓምፑ እና ሌሎች ሲስተሞች ኢንተግሬትድ ከግንባታ እስከ ግዥ ከግዥ ጀምሮ ለምሳሌ የፓምፕ እና የፓወር ለምሳሌ ፓምፕ አለ፣ የፓምፕ ፓወር አለ። በምን ያክል ደረጃ ነው ኢንተግሬት ተደርጎ ኮሜንስ የሚደረገው የሚለውንም ተገቢው ባለሙያ፣ ተገቢው መሐንዲስ፣ ተገቢው ኤሌክትሮሜካኒካል መሐንዲስ ምን ያክል በእኛ ሀገር ለምሳሌ የሚቆጠሩ ኤሌክትሮሜካኒካል መሐንዲሶች ነው ያሉ። እኔ ዝም ብዬ በሚገባኝ በማውቀው ደረጃ ተገቢውን ቦታ ዝም ብሎ በቃ የሆነ ሰው ይሄዳል፣ በሆነ መንገድ ሄዶ ተመጣጣኝ ያልሆነ ፓወር እና ከፓምፑና
ሌሎቹ ፓወር ሃውሱ ጋር ያለውን ሲስተም በአግባቡ እንትን ሳያደርግ ይቀጥላል። ከዛም እንደው ትክክል ነው ከተባለ ኦልሬዲ በጥናት የተለየው ፓምፕ እና ሌሎች የዛ የፓወር ሃውስ ማቴሪያሎችም ከሆነ የተገጠሙት በተገቢው መንገድ ምንድነው እዛ በኋላ የሚያጋጥመው ችግር የሚመደበው ሰው ወይ ደግሞ ብቁ ያልሆነ ሊሆን ይችላል እዛ ቦታ ላይ ያን ክትትል እንዲያደርግ በሳምንቱ ወይ በሁለት ሳምንቱ ምን ይፈጠራልኝ ይሄ የፓምፕ ብልሽት መቃጠል ወይም ደግሞ ሌሎች ችግሮች ቴክኒካል ብልሽቶች ይገጥማሉ። ይሄ ምንድነው ካልነ መሰረታዊ ቴክኒካል ጋፕ ችግር ነው። በቃ በተገቢው ባለሙያ ኃላፊነት በሚሰማው ያለ መሰራቱ አንዱ መሰረታዊ ችግር ነው። ከኃላፊዎች ጀምሮ ተቋምን ከሚመሩት ጀምሮ ፕሮፌሽናል ለምሳሌ ከተሞች የመጠጥ ውሃ ኃላፊዎቹ በምን ያክል ደረጃ በእኛ ሀገር ባለሙያዎች ናቸው ኃላፊነት የሚሰማቸው ናቸው ካል እሱን እንግዲህ በየቦታው መቁጠር እንችላለን። ስለዚህ ብቁ ባለሙያ ለብቁ ቦታ ሲመደብ ስራውንን የሚያምን ስራውንን በአግባቡ ሊመራ የሚችል ሰው እስከ ታችኛው ሰራተኛ በሙያው በደንብ ብቁ ነው ተብሎ ከያንዳንዳችን ጀምሮ እዛ ጋር ከተመደበ ይሄ ችግር ሊቀረፍ ይችላል ብዬ አስባለሁ። ከኮሚኒኬሽኒንግ በኋላ ያለው እና በማቴሪያል ብልሽቶች እና በሲስተም ኢንተግሬሽን ችግር ለሚፈጠረው ከዛ በፊት ያለው መሰረታዊ ችግር የሚጠና በጥናት ላይ የሚያጋጥመው ችግር ነው። ፎልስ ዳታ ጥናት ላይ የምንጠቀም ከሆነ ወተር ሳፕላይ ዴታ ወተር ሳፕላይ ዲዛይን ለፎልስ ዳታ ከተጠቀምክ ፖፑሌሽኑ ሊሆን ይችላል አይዘር ዲስቻርጅ ሊሆን ይችላል አይዘር ግራውንድ ዋተር ፖቴንሻል ሊሆን ይችላል። እነዚህ ነገሮች ፎልስ የሆነ ዳታ ኩክድ ዳታ በዲዛይን ጊዜ ፕሮጀክት የሚደረግበት የማገልገል አቅሙ ያነ ወተር ሳፕላይ ለ20 ዓመት ለ30 ዓመት ልንለው እንችላለን ለ50 ዓመት ጥናት ሲደረግ እነሱ ክፍተቶች ከተፈጠሩ አሁንም ቢሆን ተመልሶ ይሄው ችግር ይፈጠራል። እዛ ግራውንድ ወተሩ በሚጠናበት ፖቴንሻሉ በሚጠናበት ጊዜም በተመሳሳይ ችግሮች ከተፈጠሩ ግራውንድ ወተር ፖቴንሻል ኤስቲሜሽኑ ለምሳሌ 10 ሊትር ፐር ሰከንድ የሆነን ቦርሆሉን በሚቆፈርበት ጊዜ ወይም ፓምፕ ቴስት በሚሰራበት ጊዜ በፓምፒንግ ቴስት ጊዜ እነዚህን ነገሮች በአግባቡ አሁንም በአግባቡ ክትትል ተደርጎ በቁርጠኝነት ካልተያዘ እዚህም ላይ ሌላ ችግር ይፈጠራል ማለት ነው። ኩክድ ዳታ ይመጣል በቃ ተሰራ ይባላል። አሁን ምንድነው ይሄ የምህንድስናው ዘርፍ ሞር ቴክኒካል ነው። ኃላፊነት በሚሰማው በአግባቡ ተቋሙን እና ስራውን ሳይንሱን ሊያቅ በሚችል ሰው ነው መመራት ያለበት በምንለው ለዛ ነው። ለአንድ ሰሞን የፖለቲካ ፍጀታ ሆኖ የሆነ የመጠጥ ውሃ ፕሮጀክት ተመረቀ ምናምን ይባልና ዜን በሆነ ጊዜ በኋላ ችግር ይፈጠራል ማለት ነው። እና ይሄ በጣም መሰረታዊ ችግር ነው ማለት ነው። ስለዚህ በአግባቡ የውሃ መሰረተ ልማቶችን እና የውሃ ተጠቃሚውን ማህበረሰብ የሚመጥኑ መሆናቸውን ስታንዳርዳቸውን የጠበቁ መሆናቸውን ሲስተሙ በሚገነባበትም ጊዜ ሲስተሙስ በአግባቡ የተገቢውን ማቴሪያል ተገቢውን ባለሙያ ተገቢውን የሰው ኃይል ያደራጀ ሆኖ ነው ወይ ያለው? እስኪ ለምሳሌ በእኛ ሀገር ሁኔታ የትኛው የከተማ መጠጥ ውሃ ነው ጽፈት ቤት ወይም መስሪያ ቤት ነው እስኪ በተገቢው ደረጃ የተደራጀ ነው ብለን የምንጠራው? ለምሳሌ ካፒታል ሲቲ አዲስ አበባ ማንሳት እንችላለን። የአዲስ አበባ ከተማ አስተዳደር የመጠጥ ውሃ እና ፍሳሽ የሚባለው መስሪያ ቤት በትክክል ደረጃውን የጠበቀ ሞዴል መሆን ይችላል? ለምሳሌ እንደ ሀገር ላለን የመጠጥ ውሃ ችግር ወይም ላለን ውሃን ስናስብ ሞዴል የመጠጥ ውሃ ተቋም መፍጠር መቻል አለብን መጀመሪያ ማለት ነው። በሁሉም ኢንተግሬትድ የሆነ ኢንተግሬትድ ሲስተም ይጠቀም ከጥናት ጀምሮ እስከ አጠቃላይ እስከ አሎኬሽን ዋተር አሎኬሽን ሲስተም ጨምሮ እኛ ሀገር እኮ ውሃ በዘመድ የሚለቀቅበት አጋጣሚ ታገኛላችሁ። የሆነ ሰው እንደተባለው በ3 ቀን ነው በ4 ቀን ነው የሚመጣ ከተባለ በሆነ ከተማ ወይም በሆነ ሰፈር ሊሆን ይችላል። ይሄ ውሃ መሰረታዊ ፍላጎት ነው። ውሃን እንደዛ አድርገህ ልታስተዳድረው ወይም ልትመራው አትችልም። እና ኢንተግሬትድ የሆነ ሲስተም ወደ ዲጂታል ትዊንስ ወደ አይኦቲ ሲስተም መግባት አለበት የውሃ ሲስተም ማለት ነው። ከጥናቱ ጀምሮ እስከ እንትኑ ድረስ ያለ ማድረግ እኛ ሀገር ላይ ያለው ሁኔታ ይቀራል። ብዙ ሲስተም የሚቀረው ነው ያለው። ስለዚህ
እሱን ለማሳደግ የሁላችንም አስተዋጽኦ ይጠይቃል። ሁላችንም በያለንበት አሁን ይሄ ምንድነው ሙያ ነው። ይሄ እኛ ሙያችን ነው ብለን ነው አይደል ስለመጠጥ ውሃውን እየተወያየን ያለነው። በዛ ደረጃ ባገኘነው አጋጣሚ ሁሉ ራሳችን እያሳደግን በእውቀት ራሳችን እያበቃን እኔ ለምሳሌ አሪያ ልሆን ይገባል። ለምሳሌ አንድ የወተር ሰፕላይ ሲስተም ዲዛይን ስራ ከተባልኩ ወይም ጥናት ስራ ወይም ሱፐርቫይዘር ከተባልኩኝ ራሴ አሪያ ሁኜ መጀመር መቻል አለብኝ። ራሴ አሪያ በመሆን ሌሎችም ያን እንዲከተሉተኝ በማድረግ እና የምናገኛቸውን በሀገራችንም ባሉ ዩኒቨርሲቲዎች ያገኘነውን በትምህርት በዓለም አቀፍ ያገኘነውን ዕውቀት ኢንተግሬት አድርገን ለሀገራችን ማበርከት መቻል አለብን። እሱን ስናደርግ ችግሮችን ማቃለል እንችላለን። እንዳላበዛ ለጊዜው እዚህ ጋር ይብቃኝ። ዋሴ በጣም ኢንተረስቲንግ የሆነ ሀሳብ ነው ያነሳው። እንዳይቆራረጥብን ሰውም እንዳይወርድብን ታብታብ እያደረጋችሁልን ፕሊዝ ሼርም አድርጉ። ከዛ በተጨማሪ አንተ አሁን ላነሳው ሀሳብ ዶክተር ቅድም እያነሳ ያለው ነገር ነበረ። ይሄ የማኔጅመንቱ ችግር እንዳለ ሆኖ ፍላጎትና አቅርቦትን እንዴት ነው የምናጣጥመው? እንደ ሀገር ፍላጎትና አቅርቦትን እንዴት ነው የምናጣጥመው? ቅድም ያነሳው አንተም ሞዴል የሆኑ ከተሞችስ አሉን ወይ ማለት በመጠጥ ውሃ አቅርቦት 24 ሰዓት 7ቱን ቀን 24 ሰዓት ውሃ አገልግሎት የሚያገኝ ተው 7ቱን እንደ 5 ቀን 24 ሰዓት ውሃ የሚያገኙ ከተሞች አሉን ወይ? ያለምንም ችግር የማኔጅመንት ሲስተሙን እኮ እያየን እኮ ነው። እሱማ ፌል እያደረገ እኮ ነው አብዛኛው ሀገር። እንደ ሀገር እንዴት ነው የምታየው? ይሄንን እስቲ መስራት ሌላ እስቲ ጎንደሬው የሚል አለ ኬቢ አዳዲስ የገባችሁ ሰይድ ውስጥ ነው ያለው። እኔ ትንሽ ሀሳብ አለኝ መስጠት እችላለሁ። እሺ እኔ ትንሽ ሀሳብ መስጠት የምፈልገው አይ ቲንክ ዋሴ በጣም ኢንተረስቲንግ ነው አይዲያውና እሱን ያነሳቸው ሰዎች ስሜ ክንፈ እባላለሁ ከአርባ ምንጭ ዩኒቨርሲቲ ነው። አይ ቲንክ ሪሰርቸር ኤንድ ሌክቸር ነው። እና ምንድነው እኔ ሀሳብ አይ ቲንክ ስፔሻሊ ከሶርስ አንጻር ስናየው አይ ቲንክ ዋሴም ትንሽ ነካ አድርጎታል። ስፔሻሊ አሁን ሶርሳችን ግራውንድ ወተር ከሆነ አይ ቲንክ እነዚህ ድሪል ሲደረጉ የወተር ሌቭሉን ቼክ አድርገው ስፔሻሊ ሶርሱ ላይ ፐርቼድ ወተር ነው ሞር። አንዳንዴ ፐርቼድ ወተር ማለት ፎር ሾርት ፔሪድ ኦፍ ታይም የምጠቀመው አይነት ሶርስ ነው እና ልክ እሱን እንደ ሶርስ እንወስደዋለን። ለትንሽ ጊዜ ሾርት ታይም ከተጠቀምን በኋላ ዳይሬክትሊ ውሃችን ይጠፋል ማለት ነው። ስለዚህ አንደኛ መጀመሪያ ላይ ቼክ ማድረግ ያለብን ስፔሻሊ ግራውንድ ወተር ሶርስ ከሆነ ሶርሳችን እንዴት ነው? በቂ ያለ ውሃ ትክክል ነው ወይ? ግራውንድ ወተር ስፔሻሊ ሃይድሮሎጂ በደንብ ቴስት መደረግ አለበት። የኮንፋይንድ እና ኮንፋይንድ ሌየሩን በደንብ ቼክ መደረግ አለበት ማለት ነው። ሁለተኛ ደግሞ መተን ወደ ሲስተሙ ጋር ስንመጣ ያው ዲዛይን ፕሮሰሱ ነው። ስፔሻሊ አሁን ዲማንድ አናሊሲስ ስንሰራ ቅድም እንዳለው ታብታብ እያደረጋችሁ ፕሊዝ እየተቆራረጠ ነው ከተለያዩ ሜትሮች አሉና እዛ ጋር የምንጠቀማቸው ሜትሮቹ ለዚህ ከተማ አፕሮፕሪየት ነው ወይ የሚለው በደምብ ከፐር ካፒታል ዲማንድ አይ ቲንክ የፖፑሌሽን ዲፔንድ ሆነ ስለሆነ አንዳንዴ ባላንስ እና ሰፕላዩ ባላንስ ላይ ሆንልን ይችላል። ስለዚህ ጋር እሱ ጋር አንደኛ ጥንቃቄ ማድረግ ነው። ሌላኛው ደግሞ ምን ወስደው እዚህ ጋር ይሄ ስታንዳርዶቹ ይሄ አይ ቲንክ ስፔሻሊ ፎር አርባን ኤሪያ ላይ ባይ ሞድ ኦፍ ሰርቪስ ነው እና የምንጠቀመው የሃውስ ኮኔክሽን፣ ያርድ ኮኔክሽን፣ ያርድ ሼር እና ይሄ ታፕ ወተሩን እነዚህ ስታንዳርድ ስንወስድ ጥንቃቄ ማድረግ አንዳንዴ እኛ የምንወስደው ስታንዳርድ እና እዛ ጋር የሚጠቀሙት ኮንሰምፕሽኑ ባላንስ ይሆናል እና የዛኔ ዲዛይን ስናደረግ ካረግን በኋላ ልክ እዚህ ጋር ኢምፕሊሜንቴሽን ጋር ችግር ይፈጠራል ማለት ነው። አምባላንስ ይፈጠራል ማለት ነው። ሌላኛው ምንድነው ስፔሻሊ ሞዴል ስናደረግ ራሱ ስፔሻሊ እነዚህ ሃይድሮሊክ ፓራሜትሮች አሉ አይደል? ፕሬዠር፣ ቬሎሲቲ እና ሄድሎስ የነሱ አምባላንስ መሆን እና ሞዴሉ በትክክለኛ ሴት አለማድረግ ይሄ ቅድም እያለ ነበርና ኢረር ዳታ ስፔሻሊ አሁን ዳታዎቹ ኩክ አድርገን ስንጠቀም የሚፈጠሩ ቻሌንጆች አሉ። በትክክለኛ ፕሬዠር እነዚህ ስፔሻሊ አሁን ሲሙሌት ስናደርግ ኤክስቴንድድ ፔሪድ ሲሙሌሽን እና ስቴዲ ስቴት ሲሙሌሽን አሁን የሆነ ጊዜ ሳይት ላይ ሲሄድ ያየሁት ሞር ስቴዲ ስቴት ነው የሚጠቀሙት። ያ ማለት ዲማንዳችን
24 ሰዓት ባላንስ አድርጎ ነው ያለው ብለን ኮንሲደር ስለምናደርግ ማለት ፍላክቹዌሽኑን ኮንሲደር አናደርግም። ያ ማለት ኤክስቴንድድ ፔሪድ ሲሙሌሽን ዲዛይን እያደረግን አይደለም ማለት ነው። ስለዚህ በዛ ሰዓት የፕሬሸር እጥረት ይኖራል በእያንዳንዱ ፖይንት ማለት ነው። የዛኔ ዲማንዱ እያለን ውሃ ማዳረስ በጣም አስቸጋሪ ይሆንብናል ማለት ነው። ስለዚህ ዲዛይን ስናደርግ ወይም ደግሞ ሞዴል ስናደርግ እነዚህ ነገሮችን ኮንሲደር ማድረግ አለብን፣ በደንብ ቼክ ማድረግ አለብን ማለት ነው። ስለዚህ አንደኛ እሱ ነው። ሌላኛው ያው ዲማንድ ራሱ አናላይዝ ስናደርግ አይ ቲንክ ያው ዲማንድ ስንል የዶሜስቲክ ዲማንድ ፕላስ ነን ዶሜስቲክ ዲማንድ ፕላስ ሎስ ነው አይደል? ስለዚህ ሎሳችን ስፔሻሊ አሁን ትንሽ ቆይታን ልክ ኮንስትራክሽን ከተደረገ በኋላ አንአካውንትድ ወተሮች ብዙ ጊዜ ስፔሻሊ አንአውቶራይዝድ ኮኔክሽን ይኖራል ሲስተማችን ላይ ማለት ነው። ስለዚህ ያ ጊዜ ምንድነው የዲማንድና ሰፕላይ እጥረት እንዲፈጠር ያደርጋል ማለት ሲስተሙ ላይ ኔትወርኩ ላይ ማለት ነው። ስለዚህ እነሱን ወተር ማኔጅመንቱ ላይ በደንብ ጥንቃቄ መደረግ አለበት ማለት ነው። ከዛ አንጻር ሌላኛው ምንድነው አይ ቲንክ ዋሴ ያነሳው በጣም ጠቃሚ ነገር አይ ቲንክ አሁን ከረንትሊ እነዚህ ስማርት ወተር ዲስትሪቢዩሽን ሲስተም ወይም ደግሞ አይኦቲ የሚለው ነገሮችን መተግበር አለበት ብዬ አስባለሁኝ። አሁን እሱ መተግበራችን ምንድነው ጥቅሙ? ከወተር ኳሊቲ አንጻር፣ ከፕሬሸር ባላንስ አንጻር፣ ከዲማንድ ባላንስ አንጻር በጣም ወሳኝ ነው እነዚህ አይኦቲ የምንለው ማለት ነው። ስለዚህ ስማርት ወተር ዲስትሪቢዩሽን አይ ቲንክ በእያንዳንዱ ሲስተም ስና የትኛውም በዞን ሌቭል ብንል በሪጂናል ሌቭል ብንል በወረዳ ሌቭል ስቲል አዲስ አበባ ከተማ ራሱ እሱን እየጠቀመ አይደለም እና በጣም አስቸጋሪ ነው። ስለዚህ ወደዛ ሲስተም ሪኖቬት የምናደርግበት መንገድ ቢደረግና ሲስተም ወደዛ ቢቀየር አይ ቲንክ ነገሮችን ሶልቭ ማድረግ የምንችልበት ይፈጠራል ማለት ነው። ስለዚህ እዚህ ላይ በደንብ ትኩረት ቢደረግበት የተሻለ ነው ማለት ነው። ስለዚህ አይ ቲንክ እኔ ጋር ያለው ሀሳብ ይሄ ነው። አይ ቲንክ ዋሴ ያነሳ በጣም ጠቃሚ ሀሳብ ነውና እሱ ላይ ሞር ትኩረት አድርገን ሀሳብ ሌላውም ሀሳብ ቢሰጥ አሪፍ ነው ብዬ እላለሁ። አመሰግናለሁ። በጣም ነው የምናመሰግነው። ያው አርባ ምንጮች ጥሩ ነው የመምጣታችሁ፣ ቅድም ያነሳን ነበረ። በዚህ ጉዳይ በየዩኒቨርሲቲው ያላችሁ በተለይ አርባ ምንጭ ዩኒቨርሲቲዎች ጆይን ብታደርጉ ደስ ይለኛል። ስለ ፍሬንዶችም አንተም ሼር አድርግላቸው። ያው ሁሌ ማክሰኞና አርብ ምሽት ከ2 ሰዓት ተኩል ጀምሮ አለን። የውሃ ዘርፍ ጉዳይ በጣም አሳሳቢ ነው። በቀጣይ በኢሪጌሽኑም እንሄዳለን። ከዚህ በፊትም እነ ዶክተር በሻም እነ ዶክተር ፍሳም እየገቡ ብዙ ነገር እያነሱ ነው። ብዙ የአርባ ምንጭ ዩኒቨርሲቲ ሰዎች ናቸው እየገቡ ያሉትና ሌሎችም ጆይን እንዳደረጉን አርጉ። ታብታብ አርጉላቸው፣ ሼር አርጉ እንዳይቆራረጥ። አሁን በቀጣይ ሰይድ ሀሳብ ብትሰጠን እና ከዛ አዲስ በመጠጥ ውሃ አቅርቦትና ፍላጎት በከተሞች ያለው ምን ይመስላል? የውሃ አለመመጣጠን፣ በቂ ውሃ አቅርቦት አለመኖር፣ እንደገና የወደፊቱን ፊቸሩን ታሳቢ ተደርጎ ዲዛይን አለመሰራት በሚሉ ነገሮች ላይ እስቲ በየሀገሩ ያለውን ተሞክሮ ኤክስፒሪየንሳችሁን ምናምን ሼር አድርጉን። በጥናትም በምርምርም ብትሰወቅ በመማር ማስተማር ላይ የሚያጋጠማችሁ ከተሞች እንደ ሞዴል የምትወስዱት ቤስትም ደካማ የሚሆኑ ነገሮች ካሉ እያነሳችሁልን ቴቢ ሀሳብ ካለ ማንሳት ትችላለች። እሺ ሰይድ ይሰማል? ሰይድ ይሰማል? እሺ ኬቢ ቀጥል። አይ ቲንክ እኔ ጨርሼ ነበር። ያው ከፈለጋችሁ ያው አዲስ እንትን ነገር ነው። አይ ቲንክ ሞር ማኔጅ ማድረግ ያለብን አሁን ዲማንድ ባላንስ ስንል ሌላኛው ምንድነው ያው ዲዛይን ስናረግ ቅድም እንዳወራ ነው። አይ ቲንክ ስፔሻሊ አሁን ሰርፌስ ወተር ከሆነ አንዳንዴ ምን ያክል ዲማንድ ያስፈልገናል ሳን ዝም ብሎ ባሰምሽን ከሶርስ ዳይሬክትሊ እነዚህ ፓይፕ ኢንቴክ ፓይፓችን ፊክስ አድርገን ምናምን እንወስዳለን እኮ ያን አይ ቲንክ ዲማንድ እንኳን ባላንስ ነው ብለን ብናስብ ግን ከዛ በኋላ የሚመጡ ሎሶች አሉ ቅድም እንዳልናቸው። ያ ማለት ለምሳሌ ውሃው ሰርፌስ ወተር ከሆነ ትሪት ተደርጎ ከዛ ልክ ለዲስትሪቢዩሽን ሲስተም ከለቀቅን በኋላ ወይም ደግሞ ለኮንሱመር ከለቀቅን በኋላ የሚፈጠሩ ስፔሻል አንአውቶራይዝድ ኮኔክሽኖች አሉ። ያ ደግሞ ፌል የሚሄድ ሲስተሙ ላይ ራሱ ለምሳሌ እነዚህ ሎድ ተጭኗቸው የሚፈጠሩ ሎሶች አሉና እነሱ አይ ቲንክ አንባላንስ እንዲፈጠር ያደርገዋል። ሌላኛው ደግሞ ቅድም እንዳልነው አይ ቲንክ ያ ሞር ስፔሻሊ አሁን ዲዛይን ተደርጎ እንኳን ተሰጥቶ ሲስተሙ ላይ ካየ ስፔሻሊ እነዚህ ትሪንች ዲፕስ ተቆፍሮ ልክ ፓይፕ ሲስተሙ ራሱ ከተቀበረ በኋላ የሚፈጠሩ ችግሮች አሉ ሎስ ስለሚፈጠር ማለት ነው። ያ ማለት
የሚሰጠው ስታንዳርድ ዲዛይን አለ፣ ዲብዞቹ አሉ። ሌላ ደግሞ ቀጥታ ኢምፕሊሜንቴሽን ሲደረግ ደግሞ የሚፈጠር ቼንጅ አለ። ያን ቼንጅ ምን ይፈጠር ያደርገዋል ማለት ነው? ሲስተሙ ላይ ሎስ እንዲፈጠር ያደርጋል። ውሃ በአግባቡ የምንፈልገው ኤሪያ እንዳይደርስ ያደርጋል ማለት ነው። ስለዚህ ያ ማለት ምንድነው? ከዲዛይን ወደ ኢምፕሊሜንቴሽን ጋር ስንሄድ የሚፈጠሩ ቻሌንጆች አሉ ማለት ነው። አንዳንዴ ዝም ብለን ድሮይንግ ይሄዳል። የሆነ ጊዜ እንደውም ወደ ሳይት ሄጄ ነበርና ሳይ ዲዛይን የተደረገው ሌላ፣ ኢምፕሊሜንት የተደረገው ሌላ። ያ ማለት አንዳንዴ ዲዛይን ለስሙ ይሰራል እንጂ ሳይቱ ላይ ሄደ ስታይ ዲዛይን የተሰራውና ኮንስትራክት የተደረገው ነገር ይለያያል እና ያ ነገሮችን ችግር እየፈጠረ ያለ ኮንዲሽን ይመስለኛል። ያ ማለት ፕሬሸሩ በትክክል በዲዛይን መሰረት ተሰርተዋል፣ ግን እዚህ ጋር ሲቀመጥ የፓይፕ አሎኬሽኑ ሲደረግ ስህተት አለው። ስለዚህ አንዳንዴ ድማን በቂ ያለን፣ ግን የውሃ የመድረስ ችግሩ ደግሞ ችግር ይፈጠራል ማለት ነው። ያ ደግሞ የምን ችግር ነው ማለት ነው? የኢምፕሊሜንቴሽን ችግር ይፈጠራል ማለት ነው። ሌላኛው ያ ቅድም እንዳልነው የዲዛይን ችግር ኦብቪየስ የግልጽና ምንም ጥያቄ የማይነሳ ነገር ነው። ያ ማለት ኢረር ዳታዎች በመጠቀም ስፔሻሊ አሁን የሌለን ፖፑሌሽን አንዳንድ የፖፑሌሽኑ ከፍተኛ ሆኖ እነዚህ ሰርቭድ እና አንሰርቭድ ፖፑሌሽን ልዩነቱ ሰርተን ሳንጨርስ ማለት ነው። በዛ ሰዓት አንዳንዴ የዲማንድ ባላንስ ችግር ይፈጠርብናል ማለት ነው። ሰርቭድ ፖፑሌሽን የትኛው ነው አንሰርቭድ የሚለውን ወይ ደግሞ ያ ዲፈረንሱ ቼክ ሳናደርግ ማለት ነው። አንዳንዴ ደግሞ ሰርቭዱ ትንሽ የሆንብንና አንሰርቭዱን ኮንሲደር ሳናደርግ ወይም ደግሞ የቶታል ፖፑሌሽኑ ምን ያክል ነው የሚለውን ከአንሰርቭዱ ጋር ስንቀንስ ችግር ይፈጠራል። ያኔም ያው የፐር ካፒታል ዲማንድ ቫሪዬሽን ስለሆነ ያ ነገሮች በጣም ሲስተሙ ላይ ችግር እንዲፈጠር ያደርጋል ማለት ነው። ስለዚህ እነዚህ ነገሮችን በደንብ ቼክ ቢደረግ፣ ሌላ ደግሞ እያንዳንዱ ስታንዳርድ ምን ወስዳቸው ነገሮች በጥንቃቄ አለመውሰድ። ያው እዚህ ጋር እነዚህ ቻሌንጆችን ገጥሞኛል ከዚህ በፊት ራሴ ያው አንዳንድ ከተማሪ ጋር ስትገናኝ፣ ሌላ ደግሞ ሳይት ሄደ እኛ አንዳንዴ ሳይት ወጣን እንትን እናደርጋለን ኢቫሉዌት እናደርጋለን እና በዛ ጋር ያየሁት ችግሮች ናቸው እነዚህ ነገሮች። ሌላኛ ደግሞ ቅድም እንዳልከው አሁን አንተ ሶርስ ላይ የሌለን ሶርስ አለ ተብሎ ይሰጣል ለዲዛይን ማለት ነው። ስለዚህ ዲዛይን ባላንስ ተሰርቶ ከዛ በኋላ ሄደ የሆነ ትንሽዬ ቅድም እንዳልከው ስፔሻሊ አሁን ፐብሊክ ታፕ ከሆነ አንዴ ይከፈታል ከዛ በኋላ ባዶ ይሆናል ማለት ነው። ያ ምንድነው የሆነ ጊዜ ብቻ የሆነ ሰዓት ይሆናል ከዛ ሎንግ ታይም ማስጠቀም አይችልም ማለት ነው። ስለዚህ ከሶርስ አንፃር ችግር አለበት፣ ከዲማንድ ቅድም እንዳልነው ዲማንድ ካልኩሌሽን አንፃር ቻሌንጆች ይፈጠራሉ ማለት ነው። ስለዚህ እነዚህ ነገሮችን አጣጥሞ የመሄድ ጉዳይ በጣም ወሳኝ ነው ባይ ነኝ። አመሰግናለሁ። ሞር ግን ስማርት ዋተር ዲስትሪቢዩሽን ሲስተም ሁሉ ቦታ ላይ ኢምፕሊመንት ቢደረግ አይ ቲንክ እነዚህ የምናወራቸው ቻሌንጆችን በቀላሉ ሁኔታ ሶልቭ ማድረግ የምንችልባቸው መንገዶች አሉ ባይ ነኝ። አመሰግናለሁ። ከልብ እናመሰግናለን። በጣም ጥሩ ሀሳብ ነው። በተለይ ፕራክቲካል የሆኑ ነገሮችን ያጋጠማችሁ ችግሮች እንዴት እንደፈታችሁ ሁሉ እየገለጻችሁልን ብትሄዱም በጣም ጥሩ ነው። እንግዲህ ዶክተር ፍስሐ ገብቷል። እሱ ያለ መቼም ዶክተር በላይ ብቻ ሲደክም ነበረ። ዶክ ስለገባ ደስ ብሎኛል። በተነሱ ሀሳቦች ላይ በተለይ የመጠጥ ውሃ አቅርቦት ላይ ፍላጎትና አቅርቦት አለመመጣጠን በሀገር ደረጃ ያለው ተግዳሮት ምንድን ነው? ቅድም ኤሌክትሮሜካኒካል ላይ የተነሱ ሀሳቦች አሉ፣ እሱም በኋላ እንመጣበታለን። ግን ይሄ የህዝብ መስፋፋትን፣ የኢንዱስትሪዎች መስፋፋት፣ የሆቴሎች መስፋፋት፣ የማህበራዊ አገልግሎት የሚሰጡት ተቋማት በብዛት አንፕሪዲክትድ በሆነ መንገድ እየሰፉ ነው። እንደገና ከገጠር ወደ ከተማ የሚመጣው የህዝብ ቁጥር ከታሰበው በላይ እየጨመረ ነው። የዚህ የውሃ ፍላጎትና አቅርቦት እንዴት ማምጣጣም እንችላለን? ከ5 ዓመት ከ10 ዓመት በኋላ የሚያጋጥሙንም ደግሞ ያላሰብናቸው ነገሮችም ሊኖሩ ስለሚችሉ ዛሬ ላይ ምን መሰራት አለበት፣ ያለውንስ እንዴት አፕግሬድ ማድረግ አለብን የሚለው ላይ እስቲ በተነሱ ሀሳቦችም ጨምረ ሰፋ አድርጋ አብራራልን። አመሰግናለሁ። እሺ ቴንክ ዩ። እንዴት አመሻችሁ ሁላችሁም። በላይ ኬቢ ከአርባ ምንጭ ዋሴን እያየሁት ነበር ቅድም የኔነ ኪዳነ ሁላችሁም እንዴት አመሻችሁ። ኤኬ ሃይድሮ የሚል አላወቅኩም። ሁላችሁም እንዴት አመሻችሁ ብዬ መልስ እስከምትሰጡኝ ከመጠበቅ ወደ ተነሳው ሐሳብ ልግባ። ግን አዘ ፕሪያምብል አንዳንድ ነጥቦችን ባክል ጥሩ ነው። የመጀመሪያው ቴንክ ዩ በላይ ዌልካም የሚል ሜሴጅ ስላየሁኝ እንዲህ አይነት ዲስከሽን ኢትስ ሪሊ ኢንተረስቲንግ። አሁን አንድ አስተውላችሁ ከሆነ የውሃ ወይም አጠቃላይ ምህንድስናው ዘርፍ
ኮሚኒኬሽን ጋር ጋፕ ያለብን ይመስለኛል። አጠቃላይ ያሉትን ሂደቶች we are not good to present እንደሱ አሁን ይሄ ፕላትፎርም ፕላስ በሰሎም ከረጅም ዓመት ጀምሮ በኤቫ ሾው የጀመርካቸው ነገሮች ቀላል አይደሉም። ኢምፓክትፉል እንዲሆኑ የመጀመሪያው ፕሮፌሽኑ ራሱ ባለሙያው ወጥቶ የሚወያይበት የሚያብራራበት ፕላትፎርም መፍጠር ቀላል አይደለም እና ቴንክ ዩ ኪዳነ ሶ ይሄንን ውይይት ሰፋ አድርጎ ባለሙያዎችን በደንብ አካቶ መቀጠል ጥሩ ነው ብዬ ልነሳ። አንድ ሁለተኛ ምናልባት አንዳንድ ሐሳቦችን ለመግለጽ ይሄ ነፃ ሆኖ ለመናገር የሚከብዳቸው ሰዎች ሊኖሩ ይችላሉ። ኢን ሴንስ ለምሳሌ ሃይ ፖስት ላይ ያሉ የመንግስት ተቋማትን ኢንተርፕራይዞችን የሚመሩ ሰዎች ነፃ ሆኖ ሐሳብ ለመግለጽ እንዲችሉ ለምሳሌ በኒክኔም እንዲገቡ መፍቀድ የተለየ ነገር መጥፎ ነገር ይናገራሉ ከሚል አይደለም። ግን ምንድነው አንዳንድ ጊዜ ሰዎች ኦፊስ ሪፕሬዘንት አድርገ ለመናገር የሚያስቸግር ነገር ይመጣልና እንደዛ እንዳይሆን ሰዎችን እንዲገቡ በተለይ የዲዛይን ኢንተርፕራይዝ ላይ የሚሰሩ የክልሎች ለምሳሌ የአማራ ክልል፣ የትግራይ፣ የኦሮሚያ፣ ደቡብ ላይ፣ ሶማሌ ላይ በጣም ትላልቅ ጥሩ ባለሙያዎች አሉ። ኤንድ ፕራይቬት ካምፓኒ ላይ የሚሰሩ ደግሞ በጣም ጥሩ አሉ። እነሱን እንደው ባለን ሰርክል ላይ ሆነን ኢንጌጅ ብናደርጋቸው ጥሩ ነው ብዬ አስባለሁ። ኤንድ ዩኒቨርሲቲስ እኔ ኬቢን ሳዳምጥ በጣም ደስ አለኝ። ኦኬ በኢን ተርምስ ኦፍ አክቹዋል ፕራክቲካል ኢምፕሊሜንቴሽን ውሱን አፕሮች ሊኖረን ይችላል። ግን ደግሞ the new science through ዩኒቨርሲቲስ ነው የሚመጣው እና እነዚህን የአዲስ ሳይንሶችን ለቴክኖሎጂውን ለመጠቀም የሚያስችሉ ነገሮችን በዛ በዩኒቨርሲቲ በኩል ስለምናገኛቸው ትሬኒንግ ተቋማት በኩል ስለምናገኛቸው እነሱን ኦንቦርድ ማምጣት ሪሊ በጣም ጠቃሚ ነው። በትንሽ የሰው ኃይል ብዙውን ማዳረስ ስለሚቻል ማለት ነው። ሶ ያንን እኔ እንደው ለወደፊት አድቮኬት የምናደርገው እኛ በምንተዋወቀው ሰርክል ባለፈ ሰፋ አድርገን ለመሄድ እንድንችል። ሌላኛው ነጥብ ብንይዝ ጥሩ የሚሆነው ሪሊ ዲሲፕሊን ስፔሲፊክ የሆኑ ኢሹዎች ደግሞ አሉ። አሁን ቅድም ስለ ግራውንድ ወተር ለምሳሌ አለ። ግራውንድ ወተር ላይ ሪሊ ጥሩ ፕራክቲሽነርስ አሉ። እነሱን ኢንጌጅ እናደርጋቸው። ለምሳሌ እንደው ኢንዲቪጁዋሊ በግል የምናውቃቸው ሰዎች አሉ። ጥሩ በቃ ይሄ what is the fate of the Ethiopian groundwater ብለው ሊነግሩን የሚችሉ because we are migrating towards groundwater ባጭሩ ለመግለጽ ቢፈለግ ወደዛ ነው በጣም እያደላን ያለ ነውና እሱን ነገር ሊያብራሩ የሚችሉ ዲዛይን ጋር ተያይዞ ያሉትን ነገሮች በደንብ ዱዌል አድርገው በደንብ ተንትኖ ሊያስቀምጡ የሚችሉ እንደዚህ አይነት ባለሙያዎችን ትሬስ እያደረግን አንት እያደረግን እያመጣን ወደ መድረክ በውይይት ብናስገባቸውና ጥሩ ሐሳቦችን ብንለዋወጥ ጥሩ ነው። ይሄን ካልኩ በኋላ ቶፒኩን እየተከታተልኩ ነበር። ከተወሰነ ደቂቃ በኋላ ነው የገባሁት። ያው ክንፈ አውቅ ያለው በሌላም ቻፕተር ስለማገኝህ አውቅ ያለው ቀደምም ተናገር ስለነበረ ኤኒዌይ ሶ ምን ብናደርግ ጥሩ ሌሎቻችሁ ዌልካም ያላችሁኝ ቴንክ ዩ በጣም እኔ በዲስከሽን ላይ ኦኬ ሳምንት እንደ ኮንቴንት ሳምንት ነው ከ10 ቀን በፊት አይ ዶንት ኖ ኤግዛክት ዴቱን አንድ ሐሳብ ላይ ከዶክተር በላይ ጋር ተጨምሬ የሆነ ሐሳብ አንጸባርቄ የተሰጠው ኮንቴንት ርዕስ ትንሽ ከባድ ነበር። ኤቫ በዛ ብናስተካክል ውሃ ፖሊሲ የለም አይደለም እኔ የግራውንድ ወተር ፖሊሲ የለንም ነው which is actually አሁንም እሱን ነው የምደግመውና in any case እሱን አስተካክዬ ወደዚህ ልምጣ። ሰፕላይ ዲማንድ ሚስ ባላንስ አለ። ምንድነው እሱ ማድረግ የምንችለው what is the issue and then እሱን ደግሞ ሰፕላይ ዲማንድ ሚስ ባላንስ ወይም አለመጣጣም የአቅርቦትና
የፍላጎት አለመጣጣም በውሃው ዘርፍ ከከተማና ከገጠር አንጻር ምን ይመስላል፣ እሱ ላይ ሀሳብ ብንለዋወጥ የሚል ነው አጠቃላይ የተረዳሁት። ከሱ ስንመጣ እኔ ወደ ሰፕላይ ዲማንዱን ብቻ ሳንሄድ ፍሮም ግሎባል ፐርስፔክቲቭ ኤስዲጂ ላይ የት ነው ያለነው፣ አጀንዳ 2063 ላይ የት ነው ያለነው፣ and then 10 year strategic plan ላይ የት ነው ያለነው ብንል in all the platforms እንግዲህ ኤስዲጂ ግሎባል ነው፣ አጀንዳ 2063 የአፍሪካ ሌቭል ነው፣ and then የ10 year strategic plan የሀገሪቱ ፕላን ነው። በሶስቱም ሌቭል ቢታይ በጣም በትልቁ ቻሌንጅ ሆኖ ያለው ዋተር ሰፕላይ ኤንድ ሳኒቴሽን ሴክተር ነው። ኤስዲጂ 6 ምንም እንትን እየሆነ አይደለም፣ ሰክሰስፉል እየሆነ አይደለም ዲው ቱ ሜኒ ፋክተርስ። እነዛን ፋክተሮች የግሎባል ስኬል ያሉትን ትተን በናሽናል ስኬል እንኳ በሀገር አቀፍ ደረጃ ብናይ ለምሳሌ የመጀመሪያው አቅርቦቱን የሚፈልገው ህዝብ ነው አይደለ? የህዝቡ ቁጥራችን ስንት ነው? እኔ እንደዚህ አይነት ነገሮች ነው አንዳንዴ ሰዎች ፍሪ ሆነው ለመናገር ሊቸገሩ ስለሚችሉ ብዬ ማነሳው ይሄንን። ለምሳሌ መቼ ነው ህዝብ ቆጠራ ያካሄድ ነው ማለት ፋክቱን እንግዲህ ቁጭ አድርገን ነው መነጋገር። ለምሳሌ የአፍሪካ ዲቨሎፕመንት ባንክ በሉ ዓለም ባንክ በሉ ጥናት አጥኑ ብሎ ሲሰጥ አገሪቷ የምትቀበለውን የህዝብ ቁጥር ብቻ መሰረት አድርጋችሁ ስሩ ነው የሚለው which means የሴንትራል ስታቲስቲካል ሰርቪስ በፊት ሴንትራል ስታቲስቲካል ኤጀንሲ የሚሰራው ሴንትራል ስታቲስቲካል ሰርቪስ የሚባለው የሚሰጠውን ቁጥር ተጠቀሙ ነው። እነሱም ፕሮጀክሽን ነው የሚሰጡት። አይ ቲንክ እስከ 2037 ድረስ ፕሮጀክት የተደረገ 2012 ጀምሮ የተደረገ ቁጥር አለ። 1984 ተቆጥሯል፣ 94 ተቆጥሯል፣ then 2007 ተቆጥሯል። ከዛ በኋላ ያለው it's all የማኒፑሌሽን ኦፍ ነምበርስ ዩዚንግ ስታቲስቲካል ፕሮጀክሽን መጠቀም ነው። ያ ቀላል ቁጥር አይደለም። በጣም ብዙ የዲዛይን ዲስክሪፓንሲን ይዞ የሚመጣው እሱ ነው። ግሮዝ ሬቱ ምኑ የሚወሰደው አክቹዋል ቁጥር ላይ ነው። ሴንሰስ ዴታችን ሪሊ በጣም ሪቪዚት መደረግ ያለበት። ለምሳሌ ሲምፕል አሁን ሚዲያ ላይ ወጥቶ ሰዎች ሲናገሩ አስተውላችሁ ከሆነ አንዱ 130 ሚሊዮን ይላል፣ አንዱ 120 ሚሊዮን ይላል፣ አንዱ 111 ሚሊዮን ይላል። አሁኑኑ እዚህ እንኳን እየተወያየን ዌብሳይት ከፍታችሁ ሴንትራል ስታቲስቲካል ሰርቪስ ብላችሁ ብታዩ 111 ሚሊዮን ከምናምን ነው፣ ፊት ለፊት ላይ ነው ያለው። እንዲያው በሌላው ደግሞ የዓለም ባንክን ብትወስዱ 135 ደርሰዋል ነው የሚለው። አሁን there comes a question የትኛው ቁጥር ነው ትክክል? ያ ዝም ብሎ አይደለም። ግሎባል ስኬል ፖለቲካል ኢምፓክትም ያላቸው ነገሮች ናቸው እዚህ ውስጥ ያሉት። እሱ አይነት ልዩነት ዳውን ደ ላይን ወደ ታች ወርደን በከተሞች ላይ በገጠር ውሃ አቅርቦት ላይ ስንጠቀምባቸው የራሳቸው ተጽዕኖ ይዘው ይመጣሉ። አንዱ የሰፕላይ ዲማንድ ወይም የአቅርቦትና የፍላጎት መካከል ያለው ልዩነት በጣም እያጎላ ያለው አንዱ ተግዳሮት እሱ ነው። አንድ ሁለተኛው ተግዳሮት የፕሮፌሽናል ኤቲክስ ቀላል አይደለም። ይሄ አሁን ቅድም ኢንጂነሪንግ ዲዛይኑ ትክክል ነው ትክክል አይደለም ምናምን የምንለው ሄዶ ተጠቅልሎ ከፕሮፌሽናል ኤቲክስ ጋር ነው የሚታየው። ለምሳሌ የከርሰ ምድር ውሃ ጥናት ተካሂዶ ቁፋሮ ሲካሄድ ምን ያህሉ ነው ቁፋሮ በትክክል ተጠናቆ የሚወጣው? አንዳንድ ጊዜ እኮ ምን ያጋጥማችኋል መሰላችሁ? እኔ ሃይድሮጂኦሎጂስቶች እዚህ ውስጥ ካላችሁ በደንብ ትረዱኛላችሁ። የከርሰ ምድር ውሃ ባለሙያዎች ካላችሁ ወይም ድሪሊንግ ኦፕሬሽን ኦፊሰር ሆናችሁ የሰራችሁ ምን አይነት ችግር ይገጥመናል? አንዳንድ ጊዜ ቆፋሪው እየቆፈረ እያለ ትልቅ ቻሌንጅ ሊገጥመው ይችላል። ሰርኩሌሽን ሎስ ሊገጥመው ይችላል። ይሄ መሬት ለመሬት የሚሄድ ትልቅ የውሃ ፍሰት ሊያጋጥመው ይችላል። ያንን ፕሬስ አድርጎ ማለፍ ሲያቅተው ክሌይ ከላይ ያስገባል፣ ሲል ያደርገዋል። ያንን ማውጣት አይቻልም፣ በዴቨሎፕመንት ያስቸግራል። እንዲህ አይነት ችግሮችን በምንድን ነው የሚታለፈው? በማይፈለግ አንፕሮፌሽናል በሆነ መንገድ ሹልክ ተደርጎ ለማለፍ የሚደረግ ጥረት ያጋጥማል። አንድ ሁለት አኪፈር ሲስተሙ የታሰበለትን ፉሊ ፔኔትሬት ሳይደረግ
ከታለመለት ዲዛይን አንጻር ፉሊ ፔኔትሬት ሳይደረግ እንዲሁ በዘፈቀደ መሀል ላይ ተትቶ ሊወጣ ይችላል። ያኔ ያ የታለመለት ዓላማ ለ10 ዓመት ለ25 ዓመት ወይም ለ15 ኖርማሊ ከ10 እስከ 15 ዓመት ነው የሚደረገው። ሳይደርስ ያቆማል። ምሳሌ ቦልዱኜ ልንገራችሁ። አዲስ አበባ ውሃና ፍሳሽ ፌስ 3A ፌስ 3B የሚባሉ 77,000 ሜትር ኪዩብ ይሰጣሉ የተባሉ we can debate with them። አሁን 23,000 ሜትር ኪዩብ ፐር ዴይ ነው የሚሰጠው። እኔ የምኖርበት ኤሪያ 70,000 ያመጣል ተብሎ የተቀመጠ ቁጥር ነበረ። በነገራችሁ ላይ አዲስ አበባ ውሃና ፍሳሽ ከምንጠብቀው በላይ ጥሩ ፕሮግሬስ እያደረገ ነው። don't think of the daily cup of water that you get ከምናገኘው በአንድ ብርጭቆ የምናገኛትን እንትና ሳይሆን ማሰብ ያለብን እንደ ሲስተም እንዴት ነው እየሰሩ ያለው የሚለውን ብለን ወደኋላ ብናያቸው ሃይድሮ ሚውት ታደርግልን። ታንክ ዩ። ለምሳሌ የውሃ ሜትር ቆጣሪዎችን እየዞሩ አይደለም የሚቆጥሩት። ቆጣሪ በየወሩ የሚከፈለውን የሚቆጥሩ አሉ። እየዞሩ ነው የሚቆጥሩት። ምን እንደሚያደርጉት ታውቃላችሁ? እኔ በቅርብም ከነሱ ጋር ስለነበርኩ አውቃለሁ። ምንድነው የሚያደርጉት? የሆነ ራዲየስ ውስጥ ካልገባህ ቆጣሪው ሰውዬ ሄዶ ዝም ብሎ ይሄ ነው ብሎ ተናግሮ አይመለስም። ያንተ መኖሪያ ቤት ጋር መጥቶ ዊዝን አይ ቲንክ 5 to 8 ሜትር መሰለኝ በዛ ራዲየስ ውስጥ ካልሆነ ሪዲንጉ አያነብለትም። ስማርት እንትና አለቻቸው፣ አፕ አለቻቸው። እዛ ሆኖ ልክ ሲያነብ ነው ቁጥሩ የሚገባለት። ሚኒንግ አትሊስት አንተ ቤት አቅራቢያ ደርሶ አንተ ቤት ሳይገባ አይመለስም ማለት ነው እንጂ ዝም ብሎ ድሮ አሁን ምን ሊያደርግ ይችላል? ከርቀት ሆኖ ባለፈው ወር እንደዚህ ስለነበረ በዚህ ወር እንዲህ ነው ብሎ ዝም ብሎ አይጽፍብህም። ገብቶ በትክክል ሜጀርመንቷን ቁጥሯን ጠቅሶ ነው የሚልከው። this is ወደ ዲጂታላይዜሽን የሚደረግ ጥረት ነው ማለት ዛት ዘ ፕላስ አንድ ጥሩ እንቅስቃሴ ላይ ነው ያለው የሚያስብል አንድ ነገር አለ። ሁለተኛ ይሄ ብሎክድ ሲስተም ባለፈው ውይይቴ ላይ አንስቻለሁ። የዲስትሪክት ሜትር ኤሪያ ዴሊኔት አድርገው በዛ ላይ በተቻለ መጠን የናርደብሊውን ለመቀነስ ስቲል ግን ሳክሲድ አላረጉም። ግን ቻሌንጅ ቢኖርባቸውም they are trying their best የናርደብሊውን ለመቀነስ ጥረት እያደረጉ ነው which is a plus። ከሰፕላይ አንጻር በቂ ነው ወይ? አይደለም። ያሌለው ለምንድን ነው? ቅድም ያልኳችሁ የቁጥር አቀማመጥ ትልቅ ኢምፓክት አለው። ትልቅ ተጽዕኖ አለው። የፖፑሌሽኑ ቁጥር በትክክል ከሚፈለገው ጋር እንትን አይደለም፣ እየተጣጣመ አይደለም። ያ አንዱ ችግር ነው። ሁለተኛው ችግር ደግሞ አብዛኛው የሚመጡት የውሃ አይነቶች ማነው የውሃ አቅርቦት ለሁሉም የአገልግሎት አይነት እየዋለ ያለው ከሚመጣው ላይ ነው። and that's why ወደ ሬሽንድ ሲስተም የተገባው ለዛ ነው። እና በሚፈለገው መጠን እየተዳረሰ ነው አይደለም፣ ምንም ጥያቄ የለውም። በሳምንት 1 ቀን፣ በሳምንት 2 ቀን or even በ10 ቀንም ሊሆን ይችላል። ግን it doesn't mean the organization is not really performing ወደሚለው አይወስደንም። ባለው ችግር ውስጥ ግን ፐርፎርም ለማድረግ ጥረት እያደረገ ነው። ኦኬ፣ እሱ እስከ መቼ ነው ያ ጥረት ዝም ብሎ ጥረት እያደረገ ነው በሚለው መቀጠል የምንችለው? that's really point of debate ወደፊትም ዲስከስ መደረግ ያለበት ነው ብዬ አስባለሁ። እሱ ብቻ አይደለም። ለምሳሌ ወደ ከርሰ ምድር ውሃ ነው ትኩረት እየተሰራ ያለው as a nation ራሱ። and who is going to talk about the sustainability of the groundwater? የከርሰ ምድር ውሃን ሰስቴናቢሊቲ ወደፊት ትሬስ አድርጎ ሊናገር የሚችል ማን ነው? አኪፈር ሲስተማችን የት ነው? ኤክስቴንቱ የት ነው? not only for አዲስ the entire nation ፕሮፐር የሆነ አኪፈር ዴታ አለን ወይ? ያ ራሱን የቻለ አንድ አስቸጋሪ ነገር ነው። and አንድ ሎጂክ አለ ዲቤት የሚደረግበት ብዙ ጊዜ። አንዳንዱ ዲፕ አኪፈር ፔኔትሬት አድርገን እስከ እነዚህ ጊምብራይቱን ምኑን ፕሬስ አድርገን ውሃውን እናምጣ የሚል አንድ ተውት አለ፣ የፕራክቲሽነርስ ተውት። የሞር ኦፍ አካዳሚሻን እና ሌሎቹ ቲዮሬቲካል አስፔክቱን ደግሞ የሚያዩት ደግሞ ኖ this is not the right time
we have to think ለፊውቸር ጀነሬሽን ማሰብ አለብን። የተወሰነውን ሌየር ኦፍ አኪፈር ብቻ ነው ፔኔትሬት ማድረግ ያለብን። ለምሳሌ አዲስ አበባ አስተውላችሁ ከሆነ ባንዴ ከ270 ከ280 ከ300 አካባቢ ወደ 500 ወደ መውረድ ተገባ ባንዴ። እንደን 270 280 ላይ ያሉት ወዲያው ነው ዲፕሊት ያደረጉት። ግራውንድ ወተር GW1 የሚባለው አዲስ አበባ ዋና ፍሳሽ የሰራና ወይም ያላችሁ ካላችሁ ትረዱኛላችሁ። እንደን አሁን ወደ 500 ተገባ። ከዛም በላይ ፕሬስ ማድረግ ተጀምሯል፣ ፔኔትሬት ማድረግ ተጀምሯል። is that really the right way? ይሄ ራሱን የቻለ አንድ ተውት ነው የሚፈልገው። እንደን ያ አኪፈር ኤክስቴንት የድረስ ነው የሚሄደው የሚለውን ፖይንት ነው የሚያነሳው። ሚኒንግ ለምሳሌ በከርሰ ምድር ውሃ እኮ ግብጽ ትልቅ ነው ያላት ብለን ዲቤት የምናደርገው we are not referring the top layer ጋር አይደለም እያየነ ዲፕ አኪፈር ኑቢያ ዴዘርት ውስጥ ያለው እነሱን ሪፈር እያደረግን ነው የምንናገረው። ሶ እንደዛ አይነት ነገር ለወደፊት ራሱን የቻለ አንድ ዲቤት ይፈልጋል፣ አንድ ተውት ይፈልጋል። ያ ደግሞ በዳታቤዝ ሰፖርት መደረግ እንዳለበት ነው የሚታመነው። ሶ ወደ ሪሶርስ ከሰፕላይ ሳይድ ስናይ እነዚህ ነገሮች ራሳቸውን የቻለ እይታ ይፈልጋሉ። ወደ ከርሰ ምድር ውሃ በጣም የተደላበት መንገድ ደግሞ አንደኛው ምንድነው? አንድ ሮንግ ፐርሰፕሽን አለ። ምን አይነት ፐርሰፕሽን? ይሄ የውሃ ማማ የሚባለው ራሱን የቻለ እስቲ ወደፊት አንድ ቶፒክ አድርገን ብንወያይበት ጥሩ ነው እንጂ ብሉ ወተር አቬይላቢሊቲ በጣም ዝቅተኛ ነው። የኛ ግሪን ወተርን ነው እየተናገርን ያለ ነው። ኢኮኖሚካሊ ኤክስፕሎይተብል ወተሩ ከሰርፌስ ወተር አንጻር ስናይ በጣም ሊሚትድ ነው እሱ። ሶ that kind of resource availability በራሱ የቻለ አንድ ጥያቄ ነው የሚሆነው። ስለዚህ እነዚህ ነገሮች ማጣጣም ይፈልጋል ከሰፕላይ ሳይድ። ኤንድ ወደ ኤቲክሱ ልመለስና ዲዛይኑ ጋር ያለው የኤቲክስ ጉዳይ ነው፣ ኮንስትራክሽኑ ጋር ያለው የኤቲክስ ጉዳይ ነው። ኤንድ ፖስት ኮንስትራክሽን ኢሹ ደግሞ ኮንቲኒየስሊ ኦቨርሉክ የተደረገ ነው። አብዛኛው አስተውላችሁ ከሆነ ግንባታው አለቀ የሚባለው ልክ ታፕ ወተሯ ላይ ውሃዋ እንትኗ ጋር ስትታይ ቦኖዋ ጋር ወይም የቤቱ ጋር ሄዳ ስትታይ በቃ ግንባታ አለቀ ተብሎ ነው የሚታሰበው። ወይራስ ግን ፖስት ኮንስትራክሽን ማኔጅመንት ትልቅ ተግዳሮቱ ነው ቀጥሎ ያለው። የከተማው ላይ this time ዩቲሊቲዎች በተቻለ መጠን እየተጠናከሩ እንዲሄዱ ይሄ ዲጂታላይዜሽን ኢራ ላይ እየገባን ስለሆነ ራሳቸውን ወደ ስማርት ሲስተም እንዲቀይሩ፣ ያንን ደግሞ ዩቲሊቲዎች በፎረም ደረጃ እንዲደራጁ፣ በፎረም ሲደራጁ ደግሞ አዳዲስ ግኝቶች አዳዲስ ሀሳቦችን እየተቀያየሩ እንዲሄዱ። ለምሳሌ የአፍሪካ ወተር ዩቲሊቲ ፎረሞች አሉ፣ ኢስት አፍሪካ ወተር ዩቲሊቲ ፎረሞች አሉ። የኛዎቹ ዩቲሊቲዎች ለትንሽ ጊዜ ነው ሄደው የሚሳተፉት፣ ብዙ ጊዜ እንትን አያደርጉም። ይሄ የሐሳብ የመቀያየር ቴክኖሎጂ የመቀያየር ነገር ላይ ሊሚትድ ነው የኛ ሀገር። አሁን እነሱ ምንድነው ፖስት ኮንስትራክሽንን በጣም አጠንክሮ ሊያስኬድልን የሚችለው አንዱ እሱኛው አካሄድ ነው። ሁለተኛው ደግሞ የገጠሮች ጋር ስንሄድ ደግሞ በአብዛኛው ዋሽኮ ነው፣ የዋሽ ኮሚቴዎችን ነው የምንጠቀመው። ነገር ግን ዋሽ ኮሚቴዎቹ ምን ያህሉ ናቸው ኤቲካል ነው የሚሄዱት? ለምሳሌ ዋሽኮ በእንትን ነው የሚደራጀው፣ ቮለንተሪ ቤዝድ ነው፣ ልክ እንደ እድር በሉት። ኤንድ በእንትን ግን ይደራጃሉ፣ በወረዳ ሌጋላይዝ ተደርገው የህግ ማዕቀፍ ወጥቶላቸው ጸድቆ በወረዳ ደረጃ በዛ ነው የሚካሄደው። ግን get back to the actual issue on the ground። በአንድ ወረዳ ለምሳሌ ዶክተር በላይ you can support me in this area። በአንድ ወረዳ ስንት ወተር ስኪም ነው ያለው አሁን? ኤንድ የኢትዮጵያ የውሃ ጉዳይ የቱ ጋር ነው የሚቆመው? ወረዳ ላይ ነው የሚቆመው። ጤናን ውሰዱ፣ ጤና ቀበሌ ድረስ ነው የሚወርደው አይደለ? ጎጥ ድረስ ይሄዳል። የውሃ ሲሆን ግን እዛ ወረዳ ላይ ነው ያለው። ኢቭን ወረዳ ላይም ደግሞ የውሃ ቢሮው ፖለቲካል አሳይኒ ነው። that's not a problem። ማኔጅመንት ምንም ችግር የለውም እሱ ጋር ይሁን። ቴክኒሻኑ ግን አንዳንድ ከተሞች ላይ አንዳንድ ወረዳዎች ላይ የሚያጋጥማችሁ እኮ የሆነ ድሮ ብስክሌት ጠጋኝ የነበሩ የገጠር ወፍጮ ሞተሮችን የሚጠግኑ ሰዎች ናቸው እንትን ላይ የውሃውንም ጥገና የሚሰሩት የፓምፕ ጋር ስለሚሄድ ማለት ነው። ሶ ያ አይነት ኦርጋናይዜሽናል ስትራክቸር በታች ወርዶ ወደ ስኪሙ ያለ መቅረቡ
አንድ ራሱን የቻለ ተግዳሮት ነው። ሚኒንግ ፖስት ኮንስትራክሽን ኢሹ ወረዳ ላይ ተንጠልጥሎ ቀርቷል። እሱ ወደ ታች መውረድ ወደፊት ግዴታ ነው የሚያደርገው። ለምን? ሰርቪሱን ዴማንድ ወደሚያደርገው ማቅረብ ግዴታ ስለሆነ ማለት ነው። ያ አንድ ክሪቲካል ፖይንት ነው ብዬ ነው የማስበው እኔ። ለምሳሌ በአንድ ወረዳ 200-300 ስኪሞች ኖረው ግን አንድ ወረዳ በ2 እና በ3 ቴክኒሻን ብቻ እየተመራ ከሆነ you can't expect success በዛ ውስጥ ኤክስፔክት ማድረግ አንችልም። ያ አንድ ኪ ኢሹ ነው። ሁለተኛው ደግሞ እዛው ጋር ምንድነው perception of the community። አሁን water supplyም ሳኒቴሽንም ፌለር ነው በየጊዜው ሪፖርት የምናደርገው። ፌለር የለም ብለን ነው ግን just to be politically correct እዛ ጋር ብዙም እንትንና አንልም፣ ፕሬስ አናደርግም። ፕሮፌሽናል ግን በዛ መልክ አይደለም ማየት ያለበት። ማየት ያለብን ምንድነው ኮሚኒቲ ላይ ቅድም ዋሴ ይሄ ያንግ ኤነርጂ የሚያንጸባርቁ አይነት ሐሳብ ሲያመጣልን የነበረ ጥሩ ነገር አለ። ስንቶቻችንን ለውሃ መቆጠብ ጥሩ እይታ ይዘን እየተንቀሳቀስን ያለ ነው? ስንቱ ነው ሰው ስለሚጥለው ሳይሆን ስለሚጠጣው ነው የሚጨነቀው? አሁን በሌለኝ ውሃ እንዴት ነው ስለ ዌስት የምትነግረኝ? ዌስት እኮ ኢናዘር ሮድስ ተርሙ ራሱ ዌስት ነው ወይ? አንድ ትልቅ እንትን ያለው ተርሙ ራሱ ዌስት የሚባል ነገር እኮ የለም። ነገ ሪሳይክልድ ወተር መጠቀም ግዴታ ነው የሚሆነው። ባለፈው ውይይቴ ላይ አንስቻለሁ። ሪሳይክልድ ወተር ጋር ለመድረስ ግን አሁን ያለነው ፐርሴፕሽን ይሄ ቢሄቪየር ቼንጅ ላይ ትልቅ ስራ የሚጠብቀን ይመስለኛል። እሱ ጋር አልሰራንም። ፒውርሊ ገና ነው የሚቀረን። በዚህ የተነሳ ሚስ ባላንስድ የሆነ አካሄድ በጣም አለ። ወደ ግራውንድ ወተር ሌላ ፖይንት ላይ ልመለስላችሁ። እኔ ሁልጊዜ ከተሞች ላይ አሁን ግሩፕ ቴስት እና ሲንግል ዌል ቴስት ትልቅ ልዩነት አለው። ሪል ስቴቶችን ውሰዱ። ባለፈው አንስቻለሁ። አጠገብ ለአጠገብ ጉድጓድ ይቆፍራል። ለብቻ ቴስት ሲደረግ ይልዱ በቂ ነው፣ ጥሩ ነው በቃ። ግን ከተመሳሳይ አኩይፈር እየወሰደ ስለሆነ ሁለቱም በተመሳሳይ ሰዓት ዲስቻርጅ ማድረግ ሲጀምር የሰፕላይ እና የዴማንድ ሚስ ባላንስ ይመጣል። ለምን? ከሶርሱ የሚመጣ ውሃና ወደ ውጪ ወጥቶ የአገልግሎት ላይ እየዋለ ያለው ውሃ በጣም አራምባና ቆቦ ነው የሚሆነው። ያኔ ቶሎ ዲፕሌት የማድረግ ነገር አለ። ኤንድ ሪፕላኒሽመንት ላይ ደግሞ እየሰራን አይደለም። አብዛኛው አሁን ስቶርድ ሲስተም ላይ ያለውን ነው የተከማቸውን ውሃ ነው እየተጠቀምን ያለ ነው። ያም ራሱን የቻለ አንድ ኢሹ ነው ብዬ ነው የማስበው። ኤንድ ክሪቲካል ይሄ ኤሌፋንት ኢን ዘ ሃውስ ሊባል የሚችለው በተለይ ፖስት ኮንስትራክሽን ላይ ኤሌክትሮሜካኒካል ኢሹ ነው። አሁን ደግሞ አስተውላችሁ ከሆነ ወደ ሶላር ሲስተም የመሄድ በጣም ፍላጎት አለ። ኢኒሻል ኢንቨስትመንቱ ነው የሚያስቸግረው። ከዛ በኋላ ግን ምናልባት ኦፕሬሽናሊ ያለው ቻሌንጅ የኤክስፐርቶች በዛ ዙሪያ ውስን የመሆን ነገር አለ በሶላር ፓወርድ ሲስተም ላይ። ነገር ግን የፊውል ሰፕላይ በጣም ብዙ ሰዎች ጋር ብዙ ኮሚኒቲ ጋር ቻሌንጅ ሆኖ ስላለ ወደ ሶላር ፓወርድ ሲስተም የመሄድ እንትን አለ፣ ፍላጎት አለ። ያ ፍላጎት ግን ፕሮፌሽናሊ ሰፖርት ካልተደረገ ኤንድ ቴክኒካል ሰፕላይ ሰፖርት ካሌለ ፕሮፐር ሰፕላይ ቅድም በግዢ መልክ somebody from our team እዚሁ እየገለጻችሁ ነበረ። ስፔር ፓርቶች አሉ ወይ? let me ask critical question ከፖሊሲም ከሀገር አቀፍ ደረጃ ኢሹ አድርገን ልናነሳ የሚገባው አዘ ወተር ፕሮፌሽናል የግብርና ግብዓቶች ላይ ኤግዛምፕሽን አለ። ለምሳሌ ይመጣል ለጄሞ ጄኔቲካሊ ሞዲፋይድ ኦርጋኒዝም ይሄ ፔስቲሳይድ ምናምን ፈርቲላይዘር ካይንድ ኦፍ ምርት ለማሳደግ ተብሎ የእንትን አለ ሰብሲዲ አለ። where is that in the water sector? water supply ላይ በኤሌክትሮሜካኒካል ምክንያት እኮ ማአት ሲስተሞች ወደ ኋላ ይቀራሉ። የሚገርማችሁ ኤልሲ ባለመከፈቱ ተብሎ እኮ ስንት ዙር በጀት ሁሉ የሚሸጋገርበት
ችግሮች ተከስተዋል በተለያየ ከተሞች የክልል ከተሞች በተለይ እንደዚህ አይነት ነገሮችን where is it ብሎ ቻሌንጅ የሚያደርግ የፕሮፌሽናል ሪፍሌክሽንስ መኖር አለባቸው። የኛ ፕሮፌሽናልስ ችግሩ ምንድነው? ቅድም መነሻዬ ላይ የተነሳሁት ላይ ነው መጥቼ የምዘጋው። ምን our professional in the water sector we are not good in speaking it loud በጣም የሚያስፈልገውን ያህል በደንብ እየተናገርን አይደለም እንጂ ይሄ ነገር ቻሌንጅ ያደርገናል። ይሄ ነገር በዚህ ከሄድን ያለ ውሃ የሚሄድ የትኛውም ልማት የለም። ስለዚህ በዚህ መልክ መታገዝ አለበት ስንል ደግሞ ይሄ ኮምፕሌን ለማቅረብ አይደለም፣ ከነ መልሱ ከነ ስትራቴጂው በዚህ ስትራቴጂ ብንሄድ እንዲህ እናደርጋለን። አሁን ቅድም ያልኳቸው አለ። ለምሳሌ የውሃውን አቅርቦት ላይ የሚሰሩትን የታክስ ኤግዘምፕሽን የምናገኝበት መንገድ ምንድን ነው? የኛ ሀገር የንግድ አካሄድም ጤናማም አይደለም እውነት ለመናገር ግን ቢዮንድ ዛት ኦኬ ያንን ኮንትሮሊንግ ሜካኒዝም በአንድ በኩል አስቀምጦ በአንድ በኩል ግን የወተር ሰፕላይ ኤንድ ሳኒቴሽን ሚት እያደረግን አይደለም። እንደ ሀገር ግሎባሊም እየተቻለ አይደለም፣ ሪጂናሊን በአፍሪካ ደረጃም እየተቻለ አይደለም፣ ናሽናሊም በኢትዮጵያ ደረጃ እየተቻለ አይደለም። ለምን? ኢሹዎቹ መጀመሪያ ማውጣት የሶሉሽኑ ግማሽ ስለሆነ ካወጣም በኋላ ግን እነዚህ በመንግስት ሰፖርት የሚደረጉ እነዚህ ደግሞ በባለሙያው ሰፖርት የሚደረጉ ወደ ባለሙያው ስንመጣ ባለሙያው ፕሮፐርሊ ሬጉሌትድ መሆን አለበት። ኮንስትራክሽን ኦቶሪቲ ይሰጣል በየአመቱ። ፕራክቲሽነርስ አለን እዚህ ውስጥ ስንት ፕራክቲሲንግ ላይሰንስ አለ አይደለም? ዌር አር ዩ መባል አለበት። አሁን በዚህ ሰዓት የት ነው ያለው? ፕራክቲሽነር ከሆንክ ዩር ሴክተር ኢዝ ዳይንግ። ስለዚህ የአንተን ሴክተር ሰፖርት የምታደርግበት ፕሮፌሽናል ኤቲክስን የምናይበት የቱ ጋ ነው ተብሎ ጥያቄ ነው መነሳት ያለበት። ያንን ሰፖርት የሚያመጣበትን መንገድ መፍጠር መቻል አለብን። ይሄ ቁጭት እንዲያደር የኔነት ስሜት እንዲያደር እንደዛ አይነት ነገር ስናደርግ we can really bring the thing into ወደ ህይወት ልናመጣው እንችላለን የሚል እይታ አለኝ። በኔ በኩል እንደው ከሞላ ጎደል እነዚህ ናቸው። አንዳንዶቹን ምንም እዚህ ጥያቄ መልስ የምናደርገው ነገር የለም፣ ሐሳብ ነው የምንለዋወጠው። እኔ እንዲህ ነው የማየው፣ እኔ እንዲህ ነው የምረዳው ነው መባባል ያለብን። ምክንያቱም ጥያቄና መልስ ከሆነ እዚሁ አለቀ ማለት ነው። ፖይንቱን ግን ፕሮፓጌት አድርገን አማንግ አወር ሰልቭስ እሱን በምንሰራበት መስሪያ ቤት፣ ምክንያቱም የውሃ ባለሙያዎች ነን በአብዛኛው የግንባታው ዘርፍ ላይ የዲዛይኑ ዘርፍ ላይ የጥናቱ ዘርፍ ላይ ያለን ሰዎች ነን። በምንናገረው ልክ እዛ ውስጥም ኢንኮርፖሬት ማድረግ ብንችል ጥሩ ነው የሚል እይታ አለኝ። ብዙ ረጅም ሰዓት ስለወሰድኩኝ በጣም ይቅርታ። በዚሁ ላብቃ፣ በእኔ በኩል እዚሁ ላይ ላቁም። ማይክ ፍሪ ኦቨር ቱ ዩ በሰሎም። ዶክተር ፍስሐ በጣም ከልብ ነው የማመሰግነው። በእውነት እንደዚህ በፐብሊክ ደረጃ አይደለም በግልም ስናወራ የምትሰጠን ሀሳብ የምትመክረን ነገር በጣም ኢንተረስቲንግ ነው። እኔ በጣም ተመችቶኛል ያነሳቸው ሀሳቦች። ዶክተር በላይና ዶክተር በሻም እንደዚሁ በጣም ለሚነሱ ጥያቄዎች መልስ እየሰጣችሁ ለሙያችሁ ያላችሁ ክብርና ከፍታ በጣም ኢንተረስቲንግ ነው። እኛም በተቻለን አቅም እንግዲህ ፕላትፎርም ፈጥረን ውይይት ማድረጋችን ፎር ሹር በተጨባጭም የምናያቸው ለውጦች አሉ። ከተለያዩ አካላትም የምናገኛቸው ፊድባኮች አሉ። የሚነሳው ሀሳብ ያለውን ጋፕ ለመሙላት ነው። ሌላ ምንም የተለየ ነገር የለም። እንደ ሀገር ያለብንን ጋፖች በውይይት መፍታት ስንችል፣ በውይይት ሀሳባችንን ማድረስ ከቻልን የሀገሪቱ ውስጥ ያለውን የኮንስትራክሽን ኢንዱስትሪ የሚሆን የውሃ ዘርፉ ላይ የተወሰነ ለውጥ ማምጣት እንችላለን የሚል ሀሳብ አለኝ። ይህም ደግሞ ፋክት ስለሆነ፣ ሁለተኛ ሀሳቦቻችንን እንዲህ ፍሬ ሆነን ማውራት በምህንድስና ኢንዱስትሪ ውስጥ ላሉ ሰዎች በደንብ አልተለመደም እና አሁን ቀስ እያልን ወደዛ እየመጣን ስለሆነ በደንብ ሼር እየተደራረግን ያው ፕሮግራማችን ቋሚ ስለሆነ ማክሰኞና አርብ ምሽት ከ2 ሰዓት ተኩል ጀምሮ ሁላችንም ለሚመለከታቸው ለምታውቋቸው ሰዎች ሼር አድርጉ። በቢሮም በስራ ቦታም ይህን ዛሬ የተነሳውን አጀንዳ ዲስከስ ማድረግ፣ ሀሳቦች ወደዚህ እንዲመጡ ማድረግ፣ ሌሎች አካላቶችንም ቅድም እንዳልከው ዶክተር በኒክኔምም በምንም ገብተው ሀሳብ ቢሰጡ በጣም ደስ ነው የሚለን። ላነሳው ሀሳብ
በጣም ክብር አለኝ። ከልብ ነው የማመሰግነው። አንድ ሁለት ጥያቄ የተነሳለ ከታች ወልፌ ያነሳውን ጥያቄ አለ ምናልባት ካየኸው። ሁለተኛ የኔ ጥያቄ የዚህ የውሃ አቅርቦት ችግር እንደ ሀገር አልተፈታም የሚለውን ላይ እንደምድመው ወይንስ ለምንድነው ውሃ ኮንቲኒየስሊ ሶርሱ ካለን በቂ ውሃ ካለን ለምንድነው የውሃ አቅርቦት ላይ የምንቸገረው? አዲስ አበባ ከተማን አንስታል። እኛ ጋር በሳምንት አንድ የሚመጣ ከሆነ የሶርስ ችግር ነው ወይስ የማኔጅመንት ችግር ነው? እንግዲህ በየጊዜው አዲስ አበባ ከተማ ላይ የሚመጣው ሎድ እያየ ነው። የሰው ቁጥር፣ የሚሰራው ህንፃ ፍላጎት መጠን እየጨመረ ነው። በሌሎች ከተማም ተመሳሳይ እንደዛው። ሰው እንዴት ነው አድርገን ነው የውሃ አቅርቦት ቢያንስ በሳምንት 5 እንኳን ሳይቆራረጥ መድረስ የሚችለው? ያለው ችግር ነው። በጥናት ያገኛችሁት ነገር አለ ወይ? እዛ ላይም በደንብ ቢነሳና ሀሳብ ብትሰጠን ደስ ይለኛል። ታንኪዩ አብሰሎም። እውነት ለመናገር ጥያቄ ያንተን አግኝቻለሁ። የወልፍማንን ግን አላገኘውም ምን እንዳለ። ሜቢ እሱን ጥያቄ ብትጠቅስልኝ ደስ ይለኛል።